ትክክለኛ ያወራሁት ነገር እሺ። ፎሎ ካላደረጋችሁ ተጎዳችሁ እና አሁን የሆነ ሰው ገብቶ አሁን ሲዋይ ብታዩ በቃ ከኡስታዙ ሄድካ በቃ የዛን ይገባቸዋል እና ፎሎ አድርጉ ሁላችሁም። አሁን ያለ ኡስታዙ ሄድ ፎሎ አድርጉ እንደ እስቲ ይሁን እነ ነገሩ ይሁን። ጉራጌ ሰላም ነው? ምንድን ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እኔ እኮ ቤቱን አዲስ አይደለሁም የውሱ ተማሪ ነኝ። ኦኬ ጥሩ። እሺ ምን ታዘዝ? ተማሪ ነኝ። ያው በአንዴ እስልምና ወይም ደግሞ ሃይማኖት እቀይራለሁ ማለት የለብኝም። ምክንያቱም መጀመሪያ ሁሉም ነገር ማወቅ መማር አለብህ። አዎ ግን አሁን ስለሚያለ ማን ነው ስለሚያለ ገስት ላይ አይደለም ማለት ምን ልታዘዝ ስትለኝ እንደዚህ እንደማንኛውም ጥያቄ ካለ ወይ ደግሞ ጥያቄና እኔ ስለማላውቅህ አሁን አንተ ተማሪ መሆንን አላውቅም እና ገስት ላይ ስትመጣ ያው ጥያቄ ካለ ጥያቄ ልናስተናግድ ከፍ ብለህ ለመጠየቅ ዝቅ ብለህ ደግሞ ለመጠየቅ ዝግጁ ከሆንክ በሁለቱም መልኩ ልናስተናግድ ዝግጁ ነን ለማለት ፈልጌ ነው። ጥያቄ ከሌለ ችግር የለውም። አብሽር ወንድም፣ ጥያቄ የለኝም። እኔ ያው የዚህ ቤት ተማሪ ነኝ። ኦኬ ጥሩ፣ እናመሰግናለን። ኢየሱስ አለ ኢየሱስ ለማለት ነው። ክርስቲያኖች መግባት የምትፈልጉ ሰዎች ካላችሁ ክርስቲያኖች ሆናችሁ መግባት የምትፈልጉ ካላችሁ አድሚኖች አስገቧቸው። አንዳንድ አሳዩና አንዳንድ አይዟችሁ። ገስት ላይ ያለነው ሁላችንም አንባላም። ለማዳነ ናትናኤል ሰላም፣ እንዴት አመሸ? ሰላም ነው ሁሉ ነገር አለው፣ እግዚአብሔር ይመስገን። በክራይስቶሎጂና በክራይዶሎጂ ላይ ነበረ። በምን አሁን ቅድም ገብቶ ያዋራ እግዚአብሔርን እኔ ምናም ብሎ የገባው ልጅ ያደነቀው ነው። ኦርቶዶክስ ከሆነ እንዴት ያውላ ተከታዮቹ በጠቅላላ እንዴት ሙስሊም ሊሆኑ ቻሉ? ጥያቄ አድርጎ ፎሎ ያደረጋቸውን ነው ምደ እሱን የሚከተሉት እንዳለ ሙስሊም ሊሆኑ አይችሉም። በአጠቃላይ ምኑ ላይ ነው የተከተሉት? ቲክቶክ ላይ የሚከተሉት ናቸው። ሊሆን ይችላል። እኔ ክርስቲያን ነው ብዙ የሚከተልኝ ለምሳሌ ሊሆን አይችልም። በተአምር ሙሉ ለሙሉ ሊሆን አይችልም። ግባና ያው ራሱ ማለት ነው። ግባና ያው ክርስቲያኖች ናቸው ወረን የሚከተሉኝ። እሺ ለማንኛውም አሁን በቃ በአንተ ቤት መልክ መስራት ነውና ምንድነው በቃ ሲያደ የሚያደናንቅ ሻዳ የሚይዝ ሰው ካያችሁ በቃ እንትን ነው በእናንተ ቤት በቃ ክርስቲያን ነው ማነው ሙስሊም ነው ምናምን በቃ የሆነ ነገር ለማድረግ ነው። ስራ የፈታ ሰው ያለ ይመስላችኋል? እንደው በእናንተ ልክ ይመስላችኋል እንደዚህ የምናደርገው ማለት ምን እንደባደብለት ምን እንሳደብለት እና ምንዋሽለት እውነት የለንም። የያዝነው እውነት አርነት የሚያወጣ ነው የያዝነው እውነት ማለት ነው። ስለዚህ ምን ጊዜን ለምን አቃጥላለሁ? ሌላ ነገር አልሰራበትም እንዴ? ማለት ጊዜን ጉልበቴን መጥቼ እዚህ ነፍሳት እንዲድኑ ነው የምንፈልገው። እና ይሄው ለህዝብ እየሰለመ ሄድና ጎረቤቶችን ጠይቅ የሚሰልሙትን ሰዎች። ኢትዮጵያ አዲስ አበባ ሰው ላይ ያለቀ ነው ሰልሙ። እዚህ ቲክቶክ ያለው መንደር ሰው ቲክቶክ እየተከታተለ ልጆቻችን እየሰለሙ ነው መቆጣጠር አልቻልንም እያሉ ነው ያሉት መሬት ላይ ያሉ ሰዎች። ስለዚህ ይሄንን ነገር መቆጣጠር ያልተቻለውን ነገር ለድራማ ብሎ ያሰልማሉ ምናምን የሚለው ነገር እሱ የምታውቋቸው ሰዎች ራሱ እየሰለሙ አይደል ማለት ነው። እንደናንተ ይመስላችኋል? ሌባ እናት ልጇን አታምንም ይባላልና እናንተ ጋር በቃ ሻሃዳ ማን ነው ወደ ከእስልምና ወደ ክርስትና የሚገባ ሰው እንደ ብርቅ ነገር ስለሆነ ስለሌለ ከእናንተ ደግሞ ወደዚያ አይመጣም ብላችሁ ስለምታስቡ ነው። እስቲ እስልምና ጋር መታችሁ ከተነካካችሁ ሁለት ምርጫ ነው ያላችሁ። አትነካኩ ብለናል። መታችሁ ግን ከተነካካችሁ ሁለት ምርጫ አላችሁ። አንደኛው መስለም ነው፣ አንደኛው መጨለል ነው። ከሁለት አንዱ ነው የሚሆነው። ስለዚህ ይሄ እንዲህ አይነት ነገር
ድራማ ምናምን የምትሉት ነገር የለም። መታችሁ ተነካኩ። እስቲ ቁርአንን መታችሁ ማንበብ ጀምሩ። መነካካቱን ጀምሩት። ከዛ በኋላ እንቅልፍ አተኙበትም። እስካልሰለማችሁ ድረስ እንቅልፍ የለም። እንቅልፍ የሚባል ነገር የለም። እና እንደዛ ነው። ኤኒዌይ እስቲ ቀጥል ቴዳ። ቴዳ አለ? ቴዳ አለ? አይሰማም። ድምጽህ ታፍኗል። ኦኬ፣ ድምጽ አይሰማም። ድምጽን አስተካክል። ሌላ ሰው አስገቡ። ክርስቲያኖች የላችሁም እንዴ? ሌላ ቀን የነበራችሁ ክርስቲያኖች እንገላታ አለን። ሰላም ነው? ሰላም ናችሁ? ሰላም ነው። በክራይስቶሎጂ እና በትሬሎጂ ትነጋገራለህ? አስቀድመ ለምን ሰላም አልከኝ? ሐዲስ እኮ ይከለክል ነበር። እሺ፣ አሁን በፖይንቱ ላይ መነጋገር ትችላለህ? ይቻላል። ጥያቄ አለኝ። እሺ፣ አሱስ ኦኬ፣ ትነጋገራለህ ወይ? በፖይንቱ ላይ ነው የተባልከው። በነገራችን ላይ ሐዲሱ እየተናገረ ያለው ሙስሊሞች አሰላሙ አለይኩም ቀድማችሁ አትበሉ ካሏችሁ ግን ወአለይኩም ብላችሁ መልሱ ነው የሚለው። ክርስቲያን ወይም አይዳዊ አሰላሙ አለይኩም አትበሉ ነው የሚለው። አሰላሙ አለይኩም የሙስሊም ሰላምታ ነው። ሐዲሱ እንደዛ ነው የሚናገረው። በደምብ እዛው ላይ ደግሞ በመንገድ ላይ ከተገናኛችሁ መጀመሪያ ሰላምታ ጨርስ፣ ግፏቸው ይላል። እንደዛ አይደለም የሚለው። መጀመሪያ ሰላምታውን ጨርስ። አሁን ሰላም ያልኩ ምክንያት ኢትዮጵያዊ ሰላምታ ነው። ሰላምታ ያልኩ እንጂ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብዬ አላልኩም። ለምን አሰላሙ አለይኩም ወራህመቱላሂ ወበረካቱ? ቆይ ልነግርህ ነው እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ የጀነት ሰላምታ ነው፣ የሙእሚን ሰላምታ ነው። ስለዚህ ያንን ሰላምታ ቀድማችሁ አትበሉ ካሏችሁ ግን ወአለይኩም ብቻ በሏቸው ራሱ ብሎ ነው ሐዲሱ ላይ የተቀመጠው ማለት ነው። ሱነን አቡ ዳውድ ላይ ያለው ማለት ነው። ኤኒዌይ ሌላ አርዕስት ለመክፈት ስላሰብክ ወደዚህ ተመለስና መመለስ አልፈለኩም ነበር ግን የመለስኩልህ እንዲሁ ዝም ብሎ በቃ የታለፈ ነገር እንዳይመስልህ ነው። በነገረ ክርስቶስ ላይ መነጋገር ትችላለህ? ነገረ ክርስቶስ ላይ ወይም ደግሞ ነገረ ስላሴ ላይ ጥያቄ አለኝ። አትቀበሉም? ኦኬ፣ መነጋገር ትችላለህ ወይ ነው የጠየቀው? እሱን እችላለሁ። መጀመሪያ ጥያቄ ላቅርብና ኦኬ፣ በቃ መነጋገር ከፈለክ አብዱ ከሪም አለ? አለ ኡስታዝ፣ ከፈለክ ቀጥል በቃ ነገረ ክርስቶስ ላይ አውሩ። አንዴ ጥያቄ ልጠይቅ መጀመሪያ። እሱም በኋላ ትጠይቃለህ ጥያቄውን። በነገረ ክርስቶስና ማን ችላችሁ አመልሱም ባይዘው አሁን ያወራው ላይ ገላትያ ምዕራፍ 2 አሁን ያወራው ላይ አሁን ይሄ ስለ ሰላምታ የተወሰነ ነገረክ ኡስታዝ። ሰላም አትበሏችሁ። ሰላም አንተ ሰው ሰላም ካልክ ተናገረም ሐዲሱን ላምጣልህ። ምንም አልተመለሰልኝም ባይዘው። አንዴ ተረጋጋ። አንዴ አንተ እኮ አይደለም የተወሰነው ተመልሰው አልተመለሰም የሚለውን አሁን ሐሳቡ ኦዲየንስ ላይ ተብሏል። አሁን ደግሞ አንተ ያንተን ሳይድ ደግሞ መልሻለሁ የምትለው ነገር ትነግረናለህ። ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ቁጥር 10 ላይ ማንም ወደ እናንተ ቢመጣ ይህን ትምህርት ባይመጣ ወይም የክርስትናውን ትምህርት ባይመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ሰላም የሚለው ከክፉ ስራው ይካፈላል ይላል። ሰላም ስትል ይተላለፋል ክፉ ስራ እያለ ነው። እዚህ ከቤታችሁ ሜታፎሪካል ነው። አብራችሁ የነሱን ነገር ሼር አታርጉ ማለት ነው አይልም። እንደዛ እዚህ ላይ ሰላም በቤታችሁ አትቀበሉ። ቆይ በቤታችሁ መጀመሪያ እናንተ መጨረስንና ነው ወደዚህ የምታልፉ። እዛ ላይ እኮ አንተ አልተመለሰልኝ ብለህ 50 ዓመት ቁጭ ስትልኛ 50 ዓመት ቁጭ አሁን እዚህ ላይ ኡስታዙ እንዳለው የሚል ነገር የለም። በቃ ያው አሁን ይሄኛውን ሐሳብ የለማቶ በቃ ይሄኛውን ሐሳብ ደግሞ አንተ መልስልን። አንተ በተራ እዚህ ጋር ደግሞ ማንም በቤታችሁ ቤታ ይህን ትምህርት ባይመጣ በቤታችሁ አትቀበሉ፣ ሰላም አትበሉ ይላል። ሰላም የሚለው ከክፉ ስራው ይካፈላል ይላል። ቤታ አትቀበልም ማንኛውም ሰው። ስለዚህ እናንተ ጋር ማንም ሙስሊም መመረስ ምንድን ነው የሚለው? ምንድን ነው የመለስክልኝ? ይሄ ዘይባዊ ነው። ስለምንም የምን ዘይቤ ነው እዚህ ጋር ያለው? አሁን ያለ ለምን አመልስልኝም? አንተ ለምን መጽሐፍ ቅዱስ ውስጥ ትደበቃለህ? ይሄ ልጅ ጤነኛ አይደለም። አብዱ ከሪም ጤነኛ ነኝ ኡስታዝ፣ ጤነኛ ነኝ። ኢየሱስ አምላካችን ይባረክ። ጤነኛ ነኝ።
ኦኬ አይ በቃ ሚት አድርግና ወይ ተቀመጥ ወይ ደግሞ ታችሁን እንትን በል። ዝም ብሎ የተንዛዛ ነገር ብዙም ከቤቱ ጋር ታይም ስላለን በነገር ክርስቶስ ላይ መነጋገር ከፈለገ ይነጋገራል። ካልሆነ ግን ሕክምና ነው የሚያስፈልገው። አንዳንድ ሰዎች መርፌ የሚያስፈልጋቸው ሰዎች አሉ። አንዳንድ ሰዎች ታብሌት የሚያስፈልጋቸው ሰዎች አሉ። አሁን ይሄ ታብሌት ሳይሆን መርፌ ነው የሚያስፈልገው። ስለዚህ ሌላ ሰው ይግባና አይ ቲንክ ጊዜያችንን ዝም ብሎ እንትን ገተታ እየያዘ ነው ያለው። ኦኬ አንቲባዮቲክ ይወጋ መርፌ። ቀጥል አብዱልከሪም ሰው አስገባ። አዎ ስለ ኢየሱስ አውሩ ሲባሉ ሌላ ሐሳብ ሳይድ የሆነ ነገር ያነሳሉ። ከዛ በኋላ እዛ ላይም አይጸኑም። ስለ ሰላም ታነጻ ወደዚህ ሲሆን በቃ ርዕስ ቀይራችሁ ቢያንስ ጽኑ። እዛ ላይ የቀየራችሁት ርዕስ ላይ አትሊስት ጽኑ። አሁን ስለ ኢየሱስ ታወራለሁ ያለው ኡስታዝ ክራይስቶሎጂ ላይ አይ አልፈልግም ስለ ሰላምታ አለ። ሰላምታው ላይ ስንመጣም ሰላምታውንም አይፈልገው ጀስት የሆነ እስልምና ላይ የሆነ ፓርት ላይ ቁጭ ብሎ አልተመለሰልኝ ዋይ ለማለት ነው። እሺ ሶሲ ገብተሻል? ሶሲ ገብታል ወይም ደግሞ ሴት ነኝ። እሺ ሶሲ ሴት ናት። ሰላም ናችሁ? ሰላም እንዴት ነሽ? እግዚአብሔር ይመስገን። እኔ ኦርቶዶክስ ነኝና ይሰማል? ይሰማል ሶሲ። ከትናንቱ ዲቤት በኋላ አሁን ኮሜንት ላይ አስልሙኝ ስላችሁ ነው አይደል ያስገባችሁኝ? አይ እኔ ልትወያይ መስሎ ነው ያስገባሁት። ወይ ጥያቄ ልትጠይቂ ወይ ደግሞ ጥያቄ ልትጠይቂ ነው። እኔ ማውቀው ይሄን ነው። ኦኬ አይ ለመስለም ነበረና ከትናንት ጀምሮ ያንን ዲቤት ካዩ በኋላ ብዙ ኦርቶዶክሶች ወደ እስልምና እየተቀየሩ ነው መሰለኝ። አዎ ያስገቡሽ ከታች ያሉት ያስገቡሽ። ምናልባት ለእስላም ከአንድ ሰው ለእስላም ካለ ቅድሚያ እንሰጠዋለን። የአንድ ነፍስ መዳን ነው ከምንም ነገር በላይ የሚያስጨንቀን አይደል? እንደዚህ ጊዜ የማቃጥለው ጉልበታችንን የምናቃጥለው አንድ ሰው ላኢላሃ ኢለላህ የሚለውን ነገር ተቀብሎ ሰልሞ የዘላለም ሕይወት እንዲያገኝ ነው የምንፈልገው። ከዚህ የበለጠ ምንም ነገር የለንም ማለት ሁሉ ነገር ቀሪ ነው። ገንዘብም ይጠፋል፣ ሁሉም ነገር ይጠፋል። ስለዚህ ከዛ አንፃር አንድ ሰው መስለም እፈልጋለሁ ካለ ከስር ኮሜንት ላይ ከተቀመጠ አድሚኖች ያንን ነገር አይተው ያስገቡታል። እኛ ግን ገስት ላይ ስናገኝሽ ተወያይ ነው ማለት የሆነ ነገር ላይ ሐሳብ መስጠት ስለመሰለው ነው። እኔም አብዱልከሪም የሚመሰለን እንጂ እኔ አላስገባሁሽም። ለምሳሌ የሆነ ሰው ነው ሊያስገባሽ የሚችለው። መስለም ከፈለሽ መስለም ትችያለሽ። ጥያቄ ካለሽ ደግሞ ጥያቄሽ ይስተናገዳል። የትኛውን ነው የምትፈልጊው? ይሄ የመስለሙ ጉዳይ ነውና አሁን በትናንቱ ዲቤት መሰረት አንድ ሰው ከክርስትና ወደ እስልምና ይመጣል ብላችሁ አስባችሁ ነበረ? የኔ ጥያቄ ማለት ነው። እሱ እኔ የምጠይቃችሁ ጥያቄ ታውቃላችሁ፣ ከትናንትና ጀምሮ ብዙ ኦርቶዶክሶችን ወደ እስልምና ለወጥ ነው ይባላል እና የትናንቱ ዲቤት እንደው ከኦርቶዶክስ ወደ እስልምና የሚያስቀይር ነው ወይስ ደግሞ ከእስልምና ወደ ኦርቶዶክስ የማያስቀይር ነው? ምክንያቱም አንደኛ በስነ ምግባርና በግብረ ገብ ነበር ሲያወራ የነበረው ኡስታዝ። እሱን ደግሞ አገር ያወቀውና ፀሐይ የሞቀውና ኦርቶዶክሶችም የመሰከሩት ነገር ነው። እኛ አይደለንም ያልነው። አብዛኛው ኮሜንት ሀገር የሞቀው ፀሐይ የሞቀው ኡስታዛችሁ ማለት ነው። 2-3 ሰዓት ተጠርቶ 5 ተኩል የመጣው ልመልስልሽ። አሁን ፐርሰናሊ ነው እየሄድሽ ያለሽው። ያልገባሽ ነገር ተረጋጋ። አንደኛ ብቻ አውረኝ፣ ተረጋግታችሁ አውሩኝ። አንደኛ ሲስተሙ መሰለኝ ጥሪ ያደረገው አካል ቆይ አብዱልከሪም ሰጣለሁ እድሉን አንድ ሰከንድ ብቻ። ጥሪ ያደረገው አካል ነው መምጣት ያለበት። ኮሆስት ሲባል አንድ ለምሳሌ አሁን እኔ ጥሪ ያደረግሽልኝ አንቺ ጥሪ ያደረግሽልኝ መዋየት እፈልጋለሁ አልሽኝ። ውይይቱን ተቀብያለሁ አልኩኝ። ከዛ በኋላ ባዶ ቤት አደርግና ጠብቅሻለሁ ሪኩዌስት እንድትልኪ ማለት ነው። እና ሁለቱም ከዚህ በፊት በኮሆስት ተወያይተው ላያውቁ ይችላሉ። በኮሆስት ውይይት አድርገው ላያውቁ ይችላሉ። እኔ እፎይ በኮሆስት ሲወያይ አይቼው አላውቅም። ለመጀመሪያ ጊዜ ነው። ኡስታዙንም ለመጀመሪያ ጊዜ ነው ያየሁት። እንደዚህ ምንድነው ሬጉላር የሆነ ዲቤት ማለት ነው። ሁለቱም እየተጠባበቁ ነበረ። መጨረሻ ላይ ምንድነው ያደረገው? ዮኒ ማኛ አይ በቃ እኔ ጋር ይምጡና እኔ ያገናኛቸውና እወጣለሁ አለ። አገናኛቸውና ወጣ፣ ተወያዩ፣ አለቀ። አንዳንድ ጊዜ ቴክኖሎጂንም ላያውቁት ይችላሉ። በዚህ ዋናው ነገር መጨረሻ ላይ መወያየቱ ነው። እኔ ደግሞ አንድ ነገር ልናገር፣ ተረጋግተህ ትሰማኛለህ? ኦኬ፣ ከአብዱልከሪም አናግራት እስቲ። አብዱልከሪም ሐሳብ ስለነበረው እሱ ይቀጥል።
እኔ ሀሳብ ኦኬ አይደለም። አሁን አንተ ተናገርክ አይደለ? እኔ እናገርና አብዱል ከሪም የምትለው ደግሞ ቀጥሎ ይናገራል። ለሰው አንድ አዳምጪው ሌላ ነገር ላወራ ሳይሆን አሁን ያ ለኛ ወደ እስልምና የሚወጡ ሰዎች አዲስ አይደሉም። በቃ በየቀኑ በየጊዜው ነው ሰዎች ወደ እስልምና የሚገቡት። እዚህ ትላንትና የሆነ ሀፕን ያደረገው በየጊዜው ነው ያለው። አሁን ይሄ አሳሳቢ ምሳሌ አሁን ላንቺ እንደውም በቀለል አድርጌ ነው አሁን ወደ እንትኑ ላስጠጋሽ ነው። በቃ ከዚህ ሀሳብ እንድትወጪ ወደ እንትኑ ላስጠጋሽና ምንድነው የምታደርጊው? ለምሳሌ እዚህ ላይ አሁን ትልቅ ኡስታዝ ወጣች። መታገሳት አይችሉም እኮ እነሱ እንደዚህ ተረጋግተው ማውራት ምናምን ነገር አይችሉም። የሆነ መንጫጫት ምናምን ነገር ነው እንትን የሚሉት ማዳመጥም አይችሉም። ራሱ ኖርማል ትልቅ እንትን ነው፣ ትልቅ መሰረታዊ ችግር ነው። በነገራችን ላይ ተረጋግተው ማዳመጥ እና ከዛ አንፃር ነው። ቀጥል፣ ሐሳብን ጠቅልለው ሀቢቢ። አይ እዚህ ያሉ ሰዎች እኔ ማለት ያሰብኩት የነበረው ሊስራሊ እዚህ አሁን አዲስ ሰው ሰልመዋል ምናምን ግራ የገባችሁ ሰዎች ካላችሁ ይኸው ግቡ። ኡስታዛውን ለምሳሌ ወደ እስልምና ረጅም ጊዜ እንግዲህ አጥንቶ እንትን ነው ቀገብጥ ሞግቱ ሲገቡና ምንድነው ከክርስትና እንድትወጣ ያደረገ ብላችሁ ኡስታዝን መጠየቅ ትችላላችሁ። ለምሳሌ አሁን በቀላሉ እንደዛ ብላ ብትጠይቅ አሪፍ ነበር። ምንድነው ከክርስትና እንድትወጣ ያደረገ? ለምሳሌ ቀላል ነገር ማለት ነው። ያው ፊት ለፊት ማየት ትችላላችሁ። ቀጥታ ምንድነው ያስወጣ ብላችሁ ኡስታዝን ጠይቁት። ከዛ በኋላ እስቲ ምን መልስ ካላችሁ ደግሞ ትመለሳላችሁ። ታዲያ ቀላል መንገድ እኮ ነው። ሰው የሰለንት የሚሰልም ሰው ግራ እንዴት ነው የሚሰልመው ወደ እስልምና ምናምን ካላችሁ እዚህ ጋር መጠየቅ እኮ ነው። እዚህ ፊት ለፊት ላይ አለ ትልቁ ያብራራላችኋል። በትኖ ምንድነው ያስወጣው ምንድነው ችግሩ የሚለውን ነገር ይኸው ጠይቁት። መጨናነቅ አያስፈልግም። ዳዊት ሲሳይ ገብተሃል? አዎ ገብቻለሁ። ዳዊት አንተ ገብተሃል? ዳዊት ገብቻለሁ። ይሰማል? እሺ ከየት ቤተ እምነት ነው ዳዊት? ይሰማል? ኦርቶዶክስ ነኝ። እሺ ኡስታዝ ታወራለህ? ችግር የለውም። እሺ ይሰማል? ዳዊት ይሰማል። ኢየሱስ አምላክ ነው ብለህ ነው የምታምነው? ኢየሱስ ሰው ሲሆን አምላክ ሲሆን ሰው ነው ብዬ ነው የማምነው። ኢየሱስ እንደዛ ብሎ አስተምሯል? ኢየሱስ ያው በተለያዩ ቦታዎች የተለያዩ ነገሮችን ተናግሯል። እኔን ያየ አብን አየ ብሎ አምላክነቱን ሲናገር ሰውነቱን ደግሞ ሞቶ ተናግሮታል ማለት ነው። ሞቶ ሲሞት ሰው ነው ብቻ ሳይን አምላክ ነኝ ያለበት ካለ አሳየን መጀመሪያ እስቲ። አምላክ ነኝ ምናምን የሚለውን ነገር ይሄን ቲዮሎጂ ከሱ እና ማግኘት እንችላለን። ለምሳሌ አንተ አረዳድ ነው አሁን እዛ ላይ የምታመጣቸውን ጥቅሶች አምጣቸውና እዚህ ቴክስቱ በራሱ ጽፎ እንደዛ ነው የሚለው ወይስ አንተ ወደዛ አጠጋግተው ነው የሚለውን ነገር እናይ። መጀመሪያ ግን በቀጥታ አለው ኢየሱስ ባልነገርኳቸው ኖሮ ኃጢአት ባልሆነባቸው ነበር ብሎ ተናግሬያለሁ እያለ ነው እንግዲህ። ስለዚህ ከተናገረ እናገኛለን ንግግሩ ላይ መጥቼስ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ምንም ምክንያት የላቸውም ማለት እዚህ መጥቶ እንግዲህ እያንዳንዱ ተናግሬያለሁ እያለ ነው። ግን እኔ አንብቤያለሁ ጠቅላላ በአንድም ጊዜ እኔ ፈጣሪያችሁ ነኝ አምላካችሁ ነኝ ሰው ሲሆን አምላክ ሲሆን ሰው አንተ ያልከን ነገር ምናምን አስተምሮ አያውቅም ጠቅላላ። እዚህ ከየት ያገኛል? እሺ ስለ ጌታችን ኢየሱስ ክርስቶስ አምላክ ነኝ ብሎ ቀጥታ የተናገረበት ቦታ ላይኖር ይችላል። ነገር ግን እኔን ያየ አብን አየ ብሎ ብዙ ሲናገር ሰምተነዋል። በዛ ላይ ደግሞ የትኛውም ሰው ቢሞት እንኳን ተመልሶ መነሳት በራሱ ስልጣን አይቻለውም እኮ አባስነስ እሱ ላይ ይመጣበታል። መጀመሪያ ሞቶ መነሳቱ ላይ ነው ብቻ ድምዳሜ ወይስ አላስተማረም ካልክ በኋላ አክሽኑ ላይ መምጣት ይችላል። ግን መጀመሪያ እኔን ያየ አብን አይቷል የሚለው እንዴት አዘዋዝሮ ነው አምላክ ነኝ የሚለው ይሄ ንግግር? ለምሳሌ ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለው የጠቀስከው። የትኛው እንዴት ሆኖ ነው አምላክነትን የሚያሳየው? ይሄ ስለ እኔን ያየ አብን አየ ሲል ያው መመሳሰላቸውን ወይም አንድ መሆናቸውን ይገልጻል። እኔ አብን እያለ ነው እዛ ላይ እኔ አብን እያለ ነው እዛ ላይ
እኔና አብ አንድ ነን እንደማለት ነው። እሱ ሌላ ጥቅስ ነው። ቆይ ዮሐንስ ወንጌል ምዕራፍ 14 ላይ ነው ያለው። አሁን አንተ ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ነው ያለው። ኢየሱስ እኔን ያየ አብን አይቷል ሲል እዛው ላይ እኮ መልእክት በማስተላለፍ ደረጃ እንደሆነ እዛው ኢየሱስ አብራርቶታል። አሁን አንተ ሳትናገር አብራርቶታል። ምክንያቱም ምን አለ? በመጀመሪያ ጭራሽ አብን እንዳላዩ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ ስለኔ መስክሯል፣ ድምፁን ከቶ አልሰማችሁትም፣ መልኩንም አላያችሁትም ብሏቸዋል። ገና እዛው ዮሐንስ ወንጌል ምዕራፍ 14 ላይ ራሱ እኔ የምሄደው ወደ አብ ነው የምሄደው እያላቸው እኮ ነው። ስለዚህ ኦብቪየስሊ እንዳላዩ ተነግሯቸዋል፣ ድምፁንም ሰምተው እንዳለ። ግን እኔን ያየ አብን አይቷል ማለት ነው። ኢየሱስን ካየው አብን አይታል በመልእክት ደረጃ ነው። እዛው ቁጥር 10 ላይ እኔ የምናገረውን ንግግር ከራሴ አልናገረውም ብሎ ነው ያን የተናገረበት ንግግር ያብራራል። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል እያለ ይናገራል። ያ ማለት ይሄን እንደዚህ አይነት ንግግሮችን እያገኘ የደባለቅ ነው የምትረዳው ማለት ነው። ይሄ ደግሞ የተሳሳተ አረዳድ ነው። ገባ? ለያዝከው ቴዎሎጂ ሰበብ እየፈለክ እንደሆነ ነው የሚያሳየው። ከአውድ እያሳየን ሳይሆን አእምሮ ላይ ለያዝከው ኢየሱስ ውስጥ ላይ እየፈለክለት ነው። አሁን አንተ አእምሮ ላይ አምላክ ነው ብለህ ይዛል። ለዛ ላይ አሁን እየታገልክ ነው እንጂ እዛው ቁጥር 10 ላይ ኢቭን አላየኸውም። እዛው ትንሽ ዝቅ ብሎ ብታየው በቃ ኢየሱስ አብራርቷል ለምን እንደዛ እንዳለ። ከራሴ ስለማልናገረው ነው። ለምሳሌ ሁሱ ብለኔ ቢነግረኝ የሆነ ነገር አንተ ዳዊት ደግሞ እኔን ብትጠይቀኝ በቃ እኔን ካየው ሁሱን አይተሃል፣ ምክንያቱም እኔ ከራሴ እኮ አይደለም የምናገረው እሱ ያለኝ ነው ነገር ብለህ እንደዛ ነው አውዱ ቀጥታ የሚናገረው እኮ ስለ ያው ኢየሱስ ክርስቶስ አምላክ አይደለም እንኳን ብትል እኔ አምላክ አይደለሁም ያለባቸውን ቦታዎች ልታሳየኝ እንችላለን እንዴ? እኮ የሆነ ነገር እኮ ሪጀክት የምታደርገው እኮ ያ ነገር ሲመጣብህ ነው። ለምሳሌ እኔ አሁን አምላክ አይደለሁም ብዬ አላውቅም፣ ምክንያቱም ከመነሻው ይሄ ዲስከሽ ኩዌስችን ራሱ አይደለም። ሲቀጥል ደግሞ በርደን ኦፍ ፕሩፍ ያለው አንድ ሰው ላይ የሚያምነው ሰው ላይ ነው በርደኑ ያለው ኃላፊነት ማለት ነው። አንተ የሆነ ነገር ስታምን አይደለሁም ስላለ ለምሳሌ ኢየሱስ እባብ አይደለሁም ብሎ ካላለ እባብ ሊሆንልህ ነው? አይደለም። እባብ ነው ኢየሱስ ያለ ሰው ነው ማስረጃ ነው ካላለ እባብ ሊሆንልህ ነው? አይደለም። እባብ ነው ኢየሱስ ያለ ሰው ነው ማስረጃ ነው ካላለ እባብ ሊሆንልህ ነው? አይደለም። እባብ ነው ኢየሱስ ያለ ሰው ነው ማስረጃ ነው። ወረድ ገራከልኩት። እሺ ዳዊት ነኝ ማለት ያለበት እሱ ነው የሚያስተምረው። ገባ? አሁን ኢየሱስ ስለራሱ ያንታውን የሆነ ነገር ስትጠየቅ የማረጋገጥ ኃላፊነት አለብህ ያንን ነገር ማለት ነው። ለምሳሌ አብርሃም ምንድነው? ሰው ነው። እንደዚህ ምንድነው? ሰው ነው። ያንን ነገር ያለውን ነገር የምንመለከተው እኛ በምንመለከተውና ያ አካል የተናገረውን ነገር ከተግባሩ ጋር አያይዘን ነው የምናምነው እንጂ የሆነ ነገር አይደለውም ማለት አይጠበቅም። እኔ ለምሳሌ እንደዚህ አይደለውም እያለቅ ግን ያ ነገር ፖፑላር ሆኖ ከተነሳ ለምሳሌ ሰዎች እኔን ማን ይሉኛል አለ ኢየሱስ። ሰው አምላክ ነው ይሉሃል አላሉትም? ሁላ ከነቢያት አንዱ ነው ይሉሃል፣ ማለትም ካለፉ ነቢያት አንዱ ነው ይሉሃል፣ ምናምን እንደዚህ ኤልያስ ነው ይሉሃል ምናምን አሉት። በቃ እዚህ ጋር ሊስት ላይ አልገባም። ለምሳሌ አምላክ ነው ይሉሃል። የዛኑ ሰዓት ያው ጴጥሮስ የመለሰለትን በምትመለከትበት ጊዜ አንተ ክርስቶስ ያው የእግዚአብሔር ልጅ ነህ ብሎታል። እና አንተ ክርስቶስ የሚለው ይቀርማል። አሁን ሁሉም አራቱ እኮ ስለ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው ማለት የሰው ልጅ ነው የሚሆነው፣ የእንስሳ ልጅም እንስሳ ነው የሚሆነው። አይ ቆይ አይደለም። ስለዚህ ደግሞ ሊሆን የሚችለው አምላክ ነው ማለት ነው። አይ ልጅነት የሚለው በመጽሐፍ ቅዱስ ይለያያል። እሺ ዳዊት፣ ለምሳሌ ልጅ የሚባለው ነገር ለምሳሌ በመጽሐፍ ቅዱስ አንድ ሰው መልካም ተግባራትን የሚያደርግ ከሆነ እንኳን ልጅ ሊሆን ይችላል። ከተግባር አንጻር ሊመጣ ይችላል፣ ወይም ደግሞ ከምሰራው ስራ አንጻር። ለምሳሌ መጥፎ ስራ የምሰራ ከሆነ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስን ሊገሉ ስለሚፈልጉ ልትገሉኝ ትፈልጋላችሁ፣ አብርሃም እንደዚህ ያላደረገም አለና እናንተ የአባታችሁን ስራ ታደርጋላችኋል። ከዛ የአባታቸው ያላቸው ምንድነው? የዲያብሎስን ነው። ገባ? አሁን የዲያብሎስ ልጆች ተባሉ ማለት የባህሪ ልጆቹ ናቸው ማለት አይደለም። ተግባር የልጅነት ያስብላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስታርቁ የአምላክ ልጆች ናቸው ይላል። እንዲሁም መንፈስ የሚቀበሉ የአምላክ ልጆች ይባላሉ። ኢየሱስ ደግሞ መንፈስ ስለተቀበለ የአምላክ ልጅ ሊባል ይችላል። ምንም አዲስ ነገር የለውም። ማንንም የአምላክ ልጅ ይባላል፣ የእግዚአብሔር ልጅ ይባላል መጽሐፍ ቅዱስ ላይ። ኢቭን አባት ካሌለ ራሱ የእግዚአብሔር ልጅ ትባል ይችላል። አዳም የእግዚአብሔር ልጅ ተብሏል ሉቃስ ወንጌል ምዕራፍ 3 ላይ። ስለዚህ ይሄ ምንም አዲስ ነገር ኢየሱስ በሁሉ መሆን ይችላል። ኢቭን አባት ስላለ የእግዚአብሔር ልጅ ሊባል ይችላል። መንፈስ ስለተቀበለ የእግዚአብሔር ልጅ መባል ይችላል። ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ የአምላክ ልጆች ናቸው ስለሚል ማለት ነው። እዚህ ይሄ አዲስ ነገር አይደለም ነው። እዛው አንተ እንደውም አስመረ መያዝ የነበረብህ አንተ ክርስቶስ ነህ አሉት። ክርስቶስ ማለት እኮ ይሄ ክርስቶስ መባል ብቻውን በቂ እኮ ነው። አምላክ ልትሆን አትችልም። አንዴ ክርስቶስ አንተ ከሆንክ አምላክ አይደለም። ምክንያቱም ክርስቶስ ማለት አኖይንት የተደረገ የተቀባ ማለት ነው፣ የተመረጠ ማለት ነው። እዚህ ይሄ ማለት አምላክ ነው መራጩ። ገባ? በዘዳግም ምዕራፍ 45 ላይ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከዛ አያይዛችሁ ስለምትጠቀሙት ጽድቅን ወደድክ ዓመፅንም ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። አምላክ ነው የቀባው። በቀባዋቸው በነቢያት ምናምን እያለ ይናገራል። በቀባዋቸው እንትን አትበሉ እያለ ይናገራል። እዚህ አምላክ ነው የሚመርጠው። ቀቢ ያለ እኮ አምላክ ነው ቀቢው። አንተ የተቀባህ ነህ ከተባልኩ በቃ አምላክ አይደለም ባጭሩ ማለት ነው።
እንዴት ነው ክርስቶስን የምታመልከው አንተ አምላክ ክርስቶስ አድራጊው እያለ? ባይ ዲፎልት እኮ አንድ አካል ክርስቶስ ከሆነ አምላክ አይደል? ሊትራሊ ምንም ዲስከሽኑ ላይ አያስፈልገው። አሁን አንድ ዳዊት መጣ አንተ እኔ ክርስቶስ ነኝ ብትለኝ ጨረስኩ በቃ። ሌላ ምንም አረፍተ ነገር ሳትናገር ለምሳሌ የሆነ ነገር ይሄ የተቀባ ነው ብለኸኝ ቀቢ እንዳለ እንዴት ነው የሚጠፋኝ ጭንቅላቴ ላይ? ክርስቶስ ማለት ቀጥተኛ ትርጉሙ የተቀባ ማለት ነው። የተቀባ ማለት ነው። ኦርቶዶክስ ኮንክ ለምሳሌ እንደውም ካሜራ ከፍቼ እንትን ላሳየክ። የኢትዮጵያ መጽሐፍ ቅዱስ ማህበር እንትን መዝገበ ቃላት አላችሁ እኮ እናንተ ጎበዝ ናችሁ። መዝገበ ቃላት የኢትዮጵያ ኦርቶዶክስ አይደለ ዳዊት? የተቀባ ማለት እንደሆነ ያስቀምጣል። እንደውም ከፈለክ ማለት የኔ ጀነራል እውቀት ነው አክቹአሊ፣ ግን ምናልባት በእንትን ደረጃ በመረጃ ደረጃ ከፈለክ ልፈልገው መሲህ ወይም ክርስቶስ የሚለው የተቀባ ማለት ነው። የታለ ቆይ አንዱ የተቀባ ማለት ነው። ገብቷል። የተቀባ ነገር ደግሞ በቃ ኦልሬዲ እኮ ቀቢ አለ። ተርዳኝ። ሰላም አለይኩም አብዱል ከሪም እኔ ጋር አለ ልክትል። እሺ ከፈትልኝ። እንደውም የሉቃስ ወንጌል እኮ አለ አክቹአሊ፣ ግን ቀጥል እንትን ክፈትልኝ። አታልቁት እንዲህ አድርጌ ላታልቅ። ይኸውና መዝገበ ቃሉ ያው እንትን ብሏል። አቁሞ ፖዝ አድርገው አስጠጋልኝ መሲህ ይላል። አንብብልን አንተ። ካሜራው አይታይም ትንሽ። ኦኬ አይታይም። ይኸው መሲህ በዕብራይስጥ የተቀባ ማለት ነው ይላል። ክርስቶስ ከሚለው የግሪኩ ቃል ጋራ አንድ ነው ይላል። ይኸው እንደው እንደ ጀዛከላሁ ኸይር። እንደው ይሄኛውን ደግሞ በእንትኑ እናድርገው። ጴጥሮስ የመለሰለት እንደው እንትና ሲያስተካክል ምን አለ? እንትን ትልቁ ላይ አድርጉና ምንድነው እንትን ክፈትልኝ ይብን ቃፍ ይሄ እንትን ሉቃስ ወንጌል ምዕራፍ 9 ቁጥር 20 ሉቃስ 9 20 ክፈትልኝ። በስልክም ከፈለክ በፈለከው እንደው ግልጽ ያደርጋል። እንደው የክርስቶስ የሚለው ነገር ግልጽ ያደርጋል። ምክንያቱም ያውኑ አረፍተ ነገር ማቴዎስ ወንጌል ላይ አለ፣ ሉቃስ ወንጌልም ላይ አለ። ሉቃስ ወንጌልም ላይ አለ። አይተዋል። የሉቃስ ወንጌል ምዕራፍ 9 ላይ ዳዊት ይታያል። ይታያል ዳዊት ይታያል ዳዊት አይታያል። አይተዋል። ይሄን የሉቃስ ወንጌል ጻፊ በትኖ ነው የጻፈው። እናንተስ እኔ ማን እንደሆንኩ ትላላችሁ አላቸው። ጴጥሮስም መልሶ ከእግዚአብሔር የተቀባህናል ታል የተቀባ እንደሆነ ይናገራል። እግዚአብሔር ደግሞ ቀጥታ እንደቀባው ማወቅ ከፈለግ ደግሞ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ክፈትለት። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ያው እዚህ ጋር ስትመለከት ምን ይላል? እግዚአብሔር አለ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው ይላል። አየህ ተመልከት። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባዋል። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ ይላል። መልካም ስራ ይሰራ ነበር። ኢየሱስ ተአምራት ምናምን ይሰርቷል ምናምን የሚባሉ ነገሮች ያለው ጠቅላላ እነዛም በአጠቃላይ እግዚአብሔር ከእርሱ ጋር ነበርና ይላል። ተአምራት ሰራ። ለምን? እግዚአብሔር ከእሱ ጋር ነበርና። አምላክ ነው በኢየሱስ በኩል ይሰራ የነበረው። ስለዚህ አንዱ አምላክ ዘሞመንት የሆነ ሰው ክርስቶስ እንደሆነ ካወቅ በዛው ሞመንት አንድ ነገር ይግባ፣ ያ ሰው የአካል አምላክ አይደለም። የአካል አምላክ አይደለም። ስለዚህ እኛም እኮ የምናምነው ጌታችን ኢየሱስ ክርስቶስ ከእግዚአብሔር ከአብ የተላከ እና የተላከውም ደግሞ የሰው ልጆችን ለማዳን ነው። ከ5500 ዘመን በፊት ለአዳም የገባለት ቃል ኪዳን ነበር። ከልጅ ልጅ ተወልጄ ያድንሃለሁ የሚል ቃል ኪዳን እና እሱን ሊፈጽም ነው እና በምድር ላይ ጌታችን ኢየሱስ ክርስቶስ በመጣበት ጊዜ ፍጹም ሰው ፍጹም አምላክ ነው። ነገሮች በሙሉ አድርጓል። እንደ አምላክነቱ ደግሞ ያደረጋቸው ነገሮች ትክክል ነው። ዳዊት ይበቃ። እንደ አንድ ክርስቲያኖች እንደምታምኑት አሁን የነገርከኝ ነገር ትክክል ነው። አንተ አሁን እንደ አንድ ክርስቲያን የነገርከኝ አሁን ያወራኝ ነገር በጣም ትክክል ነው። ግን እንደ አንድ ኢየሱስን እንደሚከተል ሰው ግን ካሰብከው እንዳለ ውሸት ነው። ምንም ነው የማታገኘው ኢየሱስ የተናገረው ላይ ምንም ማለት ነው። ኢየሱስ እኔ አምላካችሁ ነኝ ስመጣ እንደዚህ ሆኜ የለም ሊትራሊ እንደዚህ አይነት የማይወደኝ ቃሌን ሳይሆን ስለ መጽሐፍትም አሉ። ቋሚ መጽሐፍት ብቻ አይደለም ምናምን እኮ ኢየሱስን ነው የቤተ ክርስቲያን ራስ ኢየሱስ ነው። እሱ ኢየሱስን ነው እናንተ የሚከተለው ወይስ ኢየሱስን ነው እናንተ የምትከተሉት?
ሁሉም ጸሐፊዎች ኢየሱስን የሚከተሉት ወይስ ኢየሱስ የሚከተለው አለ? ከሱ በላይ ሌላ አካል አለ እንዴ? ኢየሱስ ክርስቶስ በላይ በቃ እሱ በሱ ትምህርት ካልኖርኮ የትኛውም አካል ይጣላል። አክቹአሊ ከመጽሐፍ ቅዱስ ኢየሱስን አምላክ ነው የሚያደርግ ነገር አታገኝም። ግን ቅድሚያ እንስጥ ብለን ነው ለኢየሱስ። እሺ ግን ኢየሱስ በቃ ይሄን ትምህርት አያውቀውም ጠቅላላ። ተረዳኸኝ አይደል? እሱ ራሱ የዳነው ሰርቶ እኮ ነው። በስራ እንደዳነ ታውቃለህ? እሱ ራሱ አምላክን አምልኮ ነው የዳነው። ምን ማስረጃ ልትሰጠኝ ይችላል? እሺ ልስጥህ። ለምሳሌ አሁን ወይ ኡስታዝ እንትኑ ላይ ከመሄድ በፊት ማቴዎስ 16 የጠቀሰው እኮ የኢየሱስ ክርስቶስ ማንነት ነው ወይስ ምንነትን ነው የሚያሳየው? ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የሚለው ኢየሱስ ምንድነው ያለው? ደቀ መዛሙርቱ ምንድነው ያላቸው? ሰዎች የሰው ልጅ ማን እንደሆነ ይሉታል ነው የሚለው። ቲና ነው የሚለው። ማን ቲ አይደለም፣ ምንድን አይደለም የሚለው። ምንድነው ቢል ኖሮ ስለ ምንነት ነበረ። ሰዎች የሰው ልጅ ማን ይሉታል? ከዛ እርሱም ቀጥሎ 15 ላይ እርሱም እናንተስ እኔን ማን እንደሆንኩኝ ትላላችሁ ነው የሚለው። ማን እንደሆንኩኝ ስለ ማንነት ነው የሚያወራው። ስለዚህ ኢየሱስ በማንነቱ መሲህ ነው፣ የአምላክ ልጅ ነው፣ የተቀባ ነው። በምንነቱ ግን ሰው ነው። ስለዚህ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 15 ድረስ ያመጣው ጥቅስ ራሱ በፍጹም ስለ ምንነት እያወራ አይደለም ያለው። ለአምላክነት እንደ ማስረጃ መሆን አይችልም። ሌላው ከልጅ ተወልጄ አድንሃለሁ ይላል ብሎ በገባበት ነው ያለውን ነገር እሱን ጥቅስ ደግሞ ቢሰጥ ጥሩ ነው አብዱልከሪም። እና ወደ ቀጣዩ ሂድ ሐሳብ እሱን ጥቅስ እንደው ጓጉቼ ብዙ ጊዜ ክርስቲያኖች ሲናገሩ ዘፍጥረት ላይ ከልጅ ተወልጄ አድንሃለሁ ይላል መጽሐፋችን ይላሉና ምናልባት ይሄ ነገር እኛ ያላነበብነው መጽሐፍ ቅዱስ ሲኖር ይሆን? እስቲ ቀጥሉ። ጀዛከላህ ኸይር ኡስታዝ፣ ጥሩ የሚገርም እንትን ያደርገው። እሺ ዳዊት ታሳየናለህ ኡስታዝ? ያን ነገር ያለውን ነገር ታሳየናል? ያው እኔ የጨረፍታ የለም ነው ያልኩ፣ ግን አለ መጽሐፍ ቅዱስ ላይ የለም። እኔም እኮ መጽሐፍ ቅዱስ ላይ አለ ብዬ አልነገርኩም። አዲድ መጽሐፍት ላይ ነው ያለው። እኛ ቀጥታ መጽሐፍ ቅዱስን ብቻ አይደለም የምንቀበለው። ከፕሮቴስታንቶች ጋር ያለ ልዩነት አንደኛው ይሄ ነው። ስለዚህ ያልከኝ ያለው በሌላ አባባል የኢየሱስን ትምህርትና እንትኖች ሳይሆን ሌላ ማንኛውንም ጽሑፍ ልትቀበል ትችላለህ ነው። በቃ ብቻ መጽሐፍ ቅዱስ ላይ የለም እያለ ነው ኡስታዝ። ምን ትላለህ? መጽሐፍ ላይ ምን ላይ ነው ያለው ግን ለመሆኑ? ዋልድ መጽሐፍ ላይ ደስታ በደንብ ተዘጋጅቼ ስላልገባው አልያዝኩትም። አይ ለማወቅ ስለፈለኩኝ ነው። ሊኖር ይችላል ዋልድ ላይ፣ ባይብል ላይ ግን የለም። ባይብል ላይ የለም ነው እርግጠኝነት። ባይብል ላይ ዘፍጥረት ላይ ከአምስት ቀን ተኩል በኋላ ወይም ከ5500 ዘመን በኋላ ከልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለታል የሚል ባይብል ላይ የለም ነው እኛ ነጥባችን። ገላትያ 4:4 ላይም እንደዛ ነው። የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የተወለደው ልጁን ላከ ነው የሚለው እንጂ ራሱ አምላክ መጣ አይደለም። ልጁን ላከ ነው የሚለው። ልጅ ደግሞ ማንነት ነው፣ ምንነት አይደለም። ሉቃስ 1:35 ላይ ከአንቺ የሚወለደው ቅዱስ የአምላክ ልጅ ይባላል ነው የሚለው። ስለዚህ ሰዎች የሰው ልጅ ማን ይሉታል ሲል ስለ ማንነቱ የተናገረው ምን ብሎ ያስቀመጠው? የአምላክ ልጅ የሚለውን ነው ብሎ ያስቀመጡት። ማን ይሉታል ነው የሚለው። የሰው ልጅ ሰው ነው፣ የጥንዚዛ ልጅ ጥንዚዛ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው አይደለ? ዳዊት አይደለ? ልክ ነው። የእግዚአብሔር ልጅ ደግሞ ምንድን ነው? እግዚአብሔር ነው። ሉቃስ 3:38 ላይ አዳም የእግዚአብሔር ልጅ ነው። ስለዚህ አዳም ምንድን ነው? አዳም ምንድን ነው? ያው የባህሪ ልጅ እና ያው የእንትን ልጅ ይባላል። ኢየሱስ ክርስቶስ እኮ ሊሆን የሚችለው ወልድ ነው። ወልድ እኮ ገባኝ። አሁን አዳም የእግዚአብሔር ልጅ ተብሏል። ሉቃስ 3:38 ላይ አዳም የእግዚአብሔር ልጅ ተብሏል። ይኸው ምዕራፍ 38 የጸጋ ልጅ ነው ሊሆን የሚችለው። ችግር የለውም። የጸጋ ነው የባህሪ ነው የሚለውን ነገር እናየዋለን ከፈለግን። አሁን እሱ አይደለም ነጥቡ። ግን የአምላክ ልጅ አምላክ ነው፣ የሰው ልጅ ሰው ነው፣ የጥንዚዛ ልጅ ጥንዚዛ ነው፣ የእባብ ልጅ እባብ ነው፣ የበግ ልጅ በግ ነው በሚለው ነገር ሄደ ነው። እሺ የበግ እናት ምንድን ናት? የበግ እናት ምንድን ናት? በግ ናት። የድመት እናት ምንድን ናት? ድመት ነው የምትሆነው። የሰው እናት ምንድን ናት? ሰው ነው የምትሆነው። ኦኬ የአምላክ እናት ምንድን ናት? በሱ እንትን ከሄድን እመቤታችንም አምላክ ናት ወደሚለው ሊሄድ ነው። ስለዚህ አየህ ሎጂክ ይፈርሳል ማለት ነው። እዚህ ጋር ቀጥሉ አብዱልከሪም።
እሺ ጀዛከላሁ ኸይር ኡስታዝ። እና ዳዊት ምን እያልኩ ነው? ኢየሱስ ያስተማረው ትምህርት ላይ እናንተ የምታምኑትን በአጠቃላይ እንደዚህ አይነት ትምህርት እና ኢየሱስ እንደው እሱ ራሱ አምላክን በማምለክ ነው የዳነው ነው ለዳዊት። አምላክን ባያመልክ እሱ ራሱ ይተዋል። ሊትራሊ አባ ለምሳሌ እሱ ዙሪያ ማስረጃ ልትሰጠኝ ትችላለህ? አዎ ለምሳሌ አሁን አምላክ እኛ ባናመልከው አምላክ ይተወናል። ከባ ከሱ እኛ አምላክን ማምለክ ብናቆም ይተወናል አይደለ? እግዚአብሔር እኛ ነው የተወን። ከአንድ ካላመለክ ነው እኮ ባታመልከው የሚተው ቢሆንማ እናንተ አሁን እግዚአብሔርን አታመልኩት። ስለዚህ አይ መተው ሳመልኩት ከሆነ ደግሞ ትቷችሁ እንድናለን እኛ እንድናለን ቅዱሱን ይሄ ስፍራ ይሰጠናል። እናንተማ አሁን እንጠፍታችኋል ነው ብለን ምናምን እኮ በቃ አይታል አምላክን እንትን ማትለው ከሆነ በዛ መልኩ ነው የሚፈ ለምሳሌ መዞሪያ ይቅርታ ቆይ አንዴ መዞሪያት መገና እንደሚተው ላስረዳ። በቃ ገና ይተዋል አይተው የሚለው ነገር ገና መማማር አለብን። መዞሪያት ምዕራፍ 16 ቁጥር 10 ላይ ለምሳሌ ቅዱስን መበስበስን ያይ ዘንድ አትተውም ይላል አይደል? የመተው ፕሮባቢሊቲ አለ። ከፈለገ ሊተው ይችላል አይደል? ከፈለገ መተው አይችልም አምላክ? እግዚአብሔር ይችላል። ኢየሱስን ለምንድን ነው ያልተው? ለምን እንዳልተው አሁን ኢየሱስን በጣም አምላክን ስለሚያመልክ ነው ኢየሱስን ያልተው አምላክ ማለት ነው። ለዚህ ማስረጃ ልስጥ። መጀመሪያ ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ከፈተለት አንዴ። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ኢየሱስ ለምሳሌ ሲናገር አምላክ ምን ጓደኛሞች ሆኖ ነው ከአምላክ ጋር ምንድነው ሲባል በኢየሱስና በአምላክ መካከል ያለውን ጋፕ በደንብ የምታይበት ነው። ኢየሱስ ምን አለ? የላከኝ ከኔ ጋር ነው አለ። ቅድም ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር ከሱ ጋር ነበር አለ። ታምራት ምናምን የሚሰራው ካልሆነ ይልተው ይችላል። በቃ አንተ ይርቃል ካንተ። እዚህ የላከኝ ከኔ ጋር ነው አለ ኢየሱስ። እኔ አለ ኢየሱስ ደስ የሚያሰኘው ዘውትር አደርጋለሁና ሁል ጊዜ አምላክን ደስ የሚያሰኝ ነገር አደርጋለሁና ምክንያት እያቀረበ ነው። አደርጋለሁና አብ ብቻዬን አይተወኝም አላቸው ይላል። ስለዚህ ጋር ሲናገር እኔና አብ እኮ በመለኮት አንድ በምናምን ስለሆንን ምንም አንጠፋፋም አንቀያየርም አይደለም ያለው። እንደዛ እኔ አምላክን ዘውትር ደስ የሚያሰኘውን ስለማደርግ አይተወኝም። ገብተዋል? ንግግሩ በራሱ እዚች ጋር ሊሆን የሚችለው ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ለሰው ልጆች ለማስተማር ነበር አብዛኛውን ነገርም ሲያደርግ ነበር። የውሸቱን ነገር ድራማ ነው ማለት ነው። እኔ ተናገረው ድራማ ነው ሳይሆን እሱን ይመለከታው በሪሊ ወይስ አይመለከታው? እግዚአብሔርን ደስ የሚያሰኘውን ነገር ብታደርጉ እግዚአብሔር አይተዋችሁም እንደማለት ነው። እንደዛ ነው ያለው። እዚህ ጋር እስቲ የትኛው አረፍተ ነገር ነው እባክህ እንደዛ የሚለው? ቀጥታ አይደለም። ምኞትህን አትንገረኝ ዳዊትዬ። አሁን አንተ የነገርከኝ አሁን ምኞትህን ነው። ምን አለ ኢየሱስ እናንተ ካላደረጋችሁ እንደዚህ ባለ ብለህ የተመኘውን ነው እየነገርከኝ ያለው። በቃ ወይ ካፕቱ ዘ ሪያሊቲ በቃ እሱ እንቅልፍ ላይ ነው ያለው። ተወው እሱን። ኢየሱስ እዚህ ጋር ሲናገር ራሱን ወይ ሁለት ኦፕሽን አለ። ወይ የምሩን የተናገረው ወይ ድራማ እየሰራ ነው እንጂ ያንተ ኦልተርኔቲቭ አይደለም። ጽሁፍ ያሌለ ነገር እንደዚህ ቢሆን ብለህ የተመኘውን ነገር መልስ አድርገህ ትሰጠኛል እንዴ? እንዴ በአይኔ ያነበብኩትን ነገር እኔ እያለ እየተናገረ እሱን ለማለት ፈልጎ ብለህ ለነ ኢክሊና ይሄ በጣም ብዙም ማውቀው እውቀት የለኝም ገና። ለምንድን ነው አንተ ጽሁፉን ለምንድን ነው ነገረኝ? ደስ ይለኛል። ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ ነው ያለው። ግን ኢየሱስ እዚህ ጋር እኮ ሲናገር በግልጽ እኮ ነው የተናገረው። የላከኝ ከኔ ጋር ነው፣ እኔ ደስ የሚያሰኘውን ዘውትር አደርጋለሁና አብ ብቻዬን አይተወኝም አላቸው ይላል። ለህዝብ እየተናገረ ነው። ኢማጂን አደባባይ ላይ የነገራቸውን ለህዝቦች አይተወኝም እያለ እየነገራቸው ነው። ለምን አይተወኝም ሲል እንደውም ቁጥር 26 ላይ ስለ እናንተ የምናገረው የሚፈርደው ብዙ ነገር አለኝ፣ ዳሩ ግን የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አላቸው ይላል። አደባባይ እየነገራቸውን ለህዝብ እያስተላለፈ ነው። እናንተ ከታች ናችሁ ምናምን እያለ እየነገራቸው ነው። ከዛ አምላክ አይተወኝም እንደው መተማመኑን እየተናገረ እኮ ነው። አምላክ ላይ እንደሚተማመን እየገለጸ ነው። እንደማይተው ሁሌ ደስ የሚያሰኘው ስለማደርግ አይተወኝም ማለት። ስለዚህ ይሄ የሚያሳየው ኢየሱስ የተማመነው የመዳኑ ዋናው ምንጭ አምላክን በማገልገል አምላክ በሱ ደስ እንደተሰኘ ደግሞ አስቀድሞ ተናግሯል። አምላክ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ይሄንን ደግሞ አምላክ ደግሞ ልክ አሁን ኢየሱስ በዘውትር ነው ደስ ማሰኘው አለ። አምላክም ደግሞ ስለሱ ምን አለ? ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበታል፣ ደግፌ ያስኩት ባሪያዬ ነው አለ። እንግዲህ አሁን አንተ በሁለቱ መሃል ገብተህ ነው አሁን ሌላ ታሪክ የምትነግረን። አምላክ ደስ የሚያሰኘኝ ባሪያዬ ነው አለ። አምላክ እየተናገረ ነው ይሄንን። እኔ ኢየሱስ ማለት ደስ የሚያሰኝ ባሪያዬ ነው አለ። ኢየሱስ ደግሞ እኔ አምላክን ደስ ስለማሰኝ አይተውኝም አለ። ስታያቸው ጓደኛሞች ይመስሉዋል? እኩል ይመስሉዋል? ጌታችን ኢየሱስ ክርስቶስ የተናገረው ጥቅስ ነው። ይሄ ለኢየሱስ የተናገረ ላሳይክ። ማቴዎስ ወንጌል ለኢየሱስ ነው ብሏል።
ይሄን ክፍል ነው ወደ ላይ ከፍ አድርገህ ብታሳየኝ ደስ ይላል። እሺ ለኢየሱስ መሆኑ እንትን ላይ ያለ ምንድነው? ቆይ እናውጣልክ። የአሁኑ ንግግር ለኢየሱስ መሆኑን ማወቅ ነው የፈለግከው አይደለ? አዎ አቀላውጣልክ። የአሁኑ ንግግር ለኢየሱስ መሆኑን አውጥቶታል። እንትን ማቴዎስ ወንጌል ምዕራፍ 12 ቁጥር 18 ማቴዎስ ወንጌል ምዕራፍ 12 ቁጥር 16 እና 17 እንዳለ በነብዩ በኢሳይያስ የተባለ አይተዋል። እዚህ ጋር ተመልከት። ይኸው በነብዩ በኢሳይያስ የተባለው ይፈጸም ዘንድ አለ። በኢሳይያስ በኩል እግዚአብሔር አምላክ በነቢያት በኩል ይናገራል። ገባ? ስለ መሲሁ አምላክ በነቢያት በኩል ተናገረ። አይተዋል። እነሆ ደስ የተሰኘችበት አለ። አይተዋል። እነሆ የመረጥኩት። ከዛ እዚህ ጋር የአማርኛ ተርጓሚዎች ብላቴና ይብሏል። በዚሁ አጋጣሚ ወቅ ኤቭሪ የሚነበቡ ጽሑፎችን እንዳታብል። አሁን በኢሳይያስ የተጻፈው ብለው እነሆ የመረጥኩት ባሪያዬ ነው የሚለው፣ ግን ብላቴናዬ ብሎ ቀይሮታል። ልክ አንተ ያው እንድትታለል ማለት ነው። ብላቴ ነፍሴ ደስ የተሰኘችበት መንፈሴን በሱ ላይ ያደርጋል፣ ለአሕዛብ ፍርድን ያወጣል። አሁን ቃል በቃል ኢሳይያስ 42 የትም ይሁን የት ማለት ችግር የለውም። የአዲስ ኪዳን ተርጓሚዎች ሰማንያ አሐዱ ከሆነ ምንም እንትን የሚል አይመስልም፣ ያጭበረብራሉ። አሁን እኮ የት እንደሚገኝ ታውቃለህ? አሁን ሲጀምር ተመልከተው። በነብዩ በኢሳይያስ የተባለው አለን፣ ቦታውን ነገረን። ከዛ ደግሞ እነሆ ነፍሴ ደስ የተሰኘችበት እንደሚል ነገረን። ቃሉ ቀጥታ ኢሳይያስ 42 ላይ ነው ያለው። ግን አሁን ባሪያዬ ነው የሚለው ዘጋ። ምን ያህል የክርስቲያን ጸሐፍት ማለት ነው ምን ያህል ሰውን ለመሸወድ ኢየሱስን የሆነ ከፍ ለማድረግ እንደሚታገሉ ከዚህ ማወቅ ትችላለህ። እኛ ሙስሊሞች ግን እስካሁን ምንም ያታለን ነገር የለም። ግን የክርስቲያን ጸሐፍት ኢሳይያስ 42 ላይ ተመልከት፣ የያዝኩት ባሪያዬ የሚለውን እንኳን እስከ መቀየር ድረስ ሄደዋል። እስከ መቀየር ድረስ ማለት ነው። ለዛ ነው እኛ አሁን ላይቭ ገብተን ለክርስቲያን ወገኖቻችን ማስረዳት የተጠበበቀብን። ለዛ ነው ዝም ብለን ከተውናችሁ በጣም ብዙ ያሳስታችኋል። እዚህ ላይ ራሱ ተመልከት። ይኸው እዚህ ጋር ብላቴናዬ ብሎ አስቀመጠ በኢሳይያስ ብሎ፣ እዛ ጋር ግን ባሪያዬ ነበር ያለው። ዞሮ ችግር የለውም፣ ይሄ አጋጨንም። ግን ማወቅ ያለብህ አምላክ ኢየሱስን ነፍሴ ደስ የተሰኘችበት ባሪያዬ ነው አለ። ኢየሱስም ደግሞ ዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ እኔ ዘውትር አምላክን ደስ አሰኛለሁና አምላክ አይተወኝም አለ። ኢየሱስ አምላክን ነው ደስ ማሰኘው ዘውትር አለ። ዘውትር ማለት ተደጋግሞ የሚሆን ነገር ነው። ዘውትር ገባ አደር ደስን ስለማሰኝ ነው አለ። ደስ የሚያሰኘውን እሰራለሁ። አምላክ ደስ በኢየሱስ በባሪያዬ ኢየሱስ ደስ ተሰኝቶኛል አለ። ኢየሱስ ደግሞ አምላክን ማስደስተው ለዛ ነው ማይተወኛል። ማይተወኝ የሚለው ፓርት ነገሩን ያጎለዋል። ይባስ ይሁን በፍቃደኝነት ላይ የተመሰረተ ነው ይሉዋል። አሁን አንተ በፍቃደኝነት የተመሰረተ ምናምን ሊነግሩ ይችላሉ። ኢየሱስ አምላክን እንትን የሚለው በፍቃደኝነት የተመሰረተ አለመሆኑን ይሄ ኃይለ ቃል ያሳያል። ደስ አሰኘዋለሁ አይተወኝም አለ። there is a condition there is even a possibility a probability ይሄን ነገር ቢተው ለምን የምን ፕሮባቢሊቲ አይተውኝም ካለ እኮ ሊተው ይችላል። ቃል በቃል ይሄን ነገር ካቆመ እንትን ይላል። ልክ እንደማንኛውም ባሪያዬ ስል ደግሞ ባሪያ ነው ስል ያው እግዚአብሔር ራሱ ነው ባሪያ ያለው ኢሳይያስ 42 ላይ። ስለዚህ ለአምላክ ባሪያው ነው፣ አምላክን ደስ የሚያሰኝ ባሪያ ነው ኢየሱስ ራሱ። ኢየሱስ ያመነው አምላክ የተናገረለት። በዚህ መሀል ውስጥ ገብተህ እኩል ናችሁ ካልክ ልትጠፋለህ። ይሄን በአምነህ ከሞትክ ገደል ነው የምትገባው። በዚህ ዙሪያ ነው ይሄን ያህል የተዘጋጀሁበት ነገር የለም። ግን ያው ለዛሬ ይሄን ያህል አልሄድኩም። ሌላ ምናልባት የምትጠይቀኝ ሌላ ምን ነገር ምን መሰለክ ኢየሱስ በቃ ይሄ አምላክነት ላይ ያው ይሄን ያህል እንትን ያልኩት ነገር አምላክነት ያለኝ እውቀት እንኳን ጌታችን ኢየሱስ ክርስቶስ አምላክ መሆኑን ላረጋግጥልህ የምችለው ያንተ እውቀት ችግር አለ። የተፈጠሩት ነገሮች አንደኛ እሺ ነገር ሰማይ ታየ፣ ወልድ ደግሞ እዛው እየተጠመቀ ሳለ የምወደው ልጅ ይሄ ነው አለ። መንፈስ ቅዱስ በእርግብ አምሳል ተገለጸ። ሁለተኛ ደግሞ ላሳየው የምችለው ደብረ ታቦር ላይ ደግሞ ኢየሱስ ክርስቶስ በተገለጸ ጊዜ አብረደመና ታይቶ የምወደው ልጅ ይህ ነው ብሏል። እና በእኛ ጋር ደግሞ እንደምንመለከተው በሁለት ከፍለን ነው የምናየው፣ የባህሪና የጸጋ። ቅድም የጸጋ አይደለም የጸጋ ነው፣ ሶሪ የጸጋ ነው፣ የባህሪ አይደለም። የባህሪና የጸጋ ሉቃስ 9:35 የባህሪ ልጁ ነው ብለን ነው የምናምነው። እኛ ደግሞ ብለን ነው የምናምነው። ሉቃስ ኢብኑ ቃፍ ክፈትለት። ሉቃስ ወንጌል
ምዕራፍ 9 ቁጥር 35 አንተ ያልከው ላይ እንደው ሌሎቹ ብዙ ጊዜ የሚጠቀሱት ስለዚህ ጉዳይ ላይ ይሄ እየተቀባ ያለበት ሰዓት ነው። እየተጠመቀ ባለበት ሰዓት ላይ መንፈስ እንደ ርግብ አምሳል ወረደበት አይደለ? ይሄ ማለት ክርስቶስ የተደረገ ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 7 በኃይልና በመንፈስ ቀባው አይደለ? መንፈስ እየወረደበት ነበር በሱ ላይ። ብዙ መንፈሶች አሉ። የጥበብ መንፈስ፣ የኃይል መንፈስ ያርፍበታል። ኢሳይያስ ላይ ያስቀምጣል ስለሱ የሚያወራው ላይ ማለት ነው። ዞሮ ኢየሱስ ተቀብቷል። ግን ሉቃስ ወንጌል አሁን ልጅነቱ ይሄ የምወደው ልጄ ነው ምናምን ሲል እንደዛ አይደለም፣ የመረጠው ነው። ገባ? በምርጫ የመጣ ነው። ሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ ክፈትለት አይታል። እዚህ ጋር ተመልከት። ብዙ ጊዜ ይሄን ጥቅስ ለማያሳያችሁ ነው። ከዳመናም የመረጥኩት ልጄ ይህ ነው ይላል። በምርጫ ነው። ገባ? መርጦት ነው። ለምን መረጠው ካልክ ነገር አለው። ጽድቅን ወዶ አመጽ ስለጠላ ነው። ጽድቅን ወደድ ከአመጽ። ስለዚህ እግዚአብሔር አምላክ በደስታ ዘይት ቀባህ ይላል። ዕብራውያን 1:9 ላይ ራሱ አለ። ዕብራውያን 1:9 ላይ ለምን እንደሆነ ያስቀምጣል፣ ለምን እንደመረጠው። ግን የመረጥኩት ልጄ ይህ ነው እንጂ የወለደው አይደለም። መውለድ ሲባል አንተ ልጄ ዛሬ የወለድኩ ምናምን የሚለው ነገር ምርጫን ለማሳየት ነው እንጂ አሁን የሉቃስ ወንጌል ላይ ተመልከት፣ የመረጥኩት አለ ሉቃስ 9:35 ላይ። አሁን ለምን መረጠው የሚለውን ተመልከት። ጽድቅን ወዶ አመጽን ስለጠላ እዚሁ ላይ አድርገው ጽድቅን ወደ አይታል። ጽድቅን ወደድክ አመጽንም ጠላ። ስለዚህ ይላል አይታል። ምክንያት ነው ይሄ። አሁን ምክንያት ኢየሱስ የተመረጠበት ምክንያት ምንድን ነው ካልከኝ፣ ጽድቅን ወዶ አመጽን ስለጠላ ነው። ቅድም ብያለሁ፣ አምላክን ደስ የሚያሰኝ አካል ነው። አምላክን ደስ ባሰኘ ቁጥር አምላክ ይመርጣል። የመረጥኩት ልጄ ነው ያለው። አሁን ወደ ሉቃስ ወንጌል መልስ ላይ ሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ የመረጥኩት ልጄ ይህ ነው አለ። እየመረጠ ነው። ምርጫ አለ። ኢየሱስ ያንን ምርጫ አስጠብቆ ነው ሄደው። እንዴት አስጠብቀኝ? ቅድም ነገር አይታል። ደስ የሚያሰኘውን ስለማደርግ አይተውኝም አለ። መተው የሚባል ነገር አለ። ለዛ ነው ኢየሱስ አሁን ስልጣን ተቀበለ ምናምን አለ። ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ በዚህ ምክንያት እግዚአብሔር ያልክ ከፍ ከፍ አደረገው፣ ከስምም በላይ የሆነ ስም ሰጠው ይላል። በዚህም ምክንያት ነው የሚለው ሊትራሊ ሁሉ ነገር ከምክንያት ነው። ኢየሱስ አለው የተባሉት ነገሮች በአጠቃላይ ኢየሱስ ራሱን በጣም ዝቅ ከማድረጉ በጣም መልካም ስለሆነ አምላክን የሚያገለግል ስለሆነ ለአምላክ ዝቅ ያለ ስለሆነ አምላክ በዚህ ምክንያት ከፍ ያደርገዋል። መጀመሪያም በጽድቅ ምክንያት መረጠው፣ ከዛ ስልጣን እየጨመረለት መጣ። ሌላ ነገር የለው እንጂ ኢየሱስ ፍጡር ነው። ስልጣን የሚቀበል አምላክ የለም። እሺ እሺ ጌታችን ኢየሱስ ክርስቶስ እኔና አብ አንድ ነን ብሏል። አንድ ነን ማለት አንድ አይነት ነን ቢሆን እንመሳሰላለን ይሆናል። አንድ ነን ግን ከሆነ እኔም እሱም ምንድነን አምላክ ነን እንደማለት ነው። ለምን ጭንቅላት ላይ ይችላል? ግን መጀመሪያ ጥያቄ ልጠይቅ ሳይሆን እንደ ሐሳባዊ ሐሳብ ማወጣለ። ለምሳሌ የሆነ ነገር እኔና ለምሳሌ እኔ ብድግ ብዬ ለምሳሌ እኔና ኡስታዝ ወይድ አንድ ነን ብል ለምንድን ነው ዘለውን ይሄ እንትንነት ነው ምናምን ለምን አንድ አማራጭ ብቻ ይመጣልሃል? ወይ ደግሞ እኔና ኤከሌ አንድ ነን ብል ለምሳሌ እኔና የሆነ ነገር አንድ ነን ብዬ ስናገር አሁን አእምሮ ላይ አይታል። አእምሮ ላይ ይሄ ኢየሱስን አምላክ የሚለው ነገር ፍለጋ ውስጥ እንዳለ በዚህ ማወቅ ትችላለህ። ዘ ኦንሊ ፖሲብል ኤክስፕላኔሽን አንተ አእምሮ ላይ መጣው ኢየሱስ እኔና አብ አንድ ነን ካለ አምላክ ስለሆነ የሚለው ለምን ዘሎ አእምሮ ላይ ይመጣል? አይታል። ይሄኛ ያንተ ጥፋት የሌላ መንገድ ያሳያለሁ። ለምሳሌ እኛ አሁን አእምሯችን ንጹህ ስለሆነ ያሁኑ ጥያቄ አይመጣልንም። ግን አብራራለሁ፣ ኮንቴክስቱ ስለምንድን ነው የሚያወራው የሚለው ነገር አብራራለሁ። ግን ለሌላ ጊዜ እንደንትን ነው እንዳትሳሳት። ብዙ ክርስቲያኖች የሚሆኑት ነገር ነው። ኢየሱስን አምላክ ለማድረግ ከገባህ የሆነ የሚጠጋጋ ነገር ነው የምፈልገው። ግን ንባቡን ኢየሱስን ለመርዳት ከገባህ ደግሞ እንትኑ ነው የምትለውና በምንድን ነው አንድነት ሲባል ምን ማለት ነው የሚለውን ነገር እንመልከት። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ክፈትለት። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ ለምሳሌ አንድነት የሚለውን መጀመሪያ መግባባት አለብን። የሆነ ነገር አንድ የሚል ነገር በመጣ ቁጥር እንደዛ አይደለም። ለምሳሌ እዚህ ጋር አሁን የእግዚአብሔር እርሻ ናችሁ አለ። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን አለ። አብረው እንደሚሰሩ ተናገረ። ግን ማን ነው እንዴት ነው የሚሰሩት ካልከኝ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እዛው ወደ ዝቅ አድርገን ቁጥር 6 ላይ እንመለከት። መጀመሪያ ቁጥር 6 ላይ ተመልከት። እኔ ተከልኩኝ አለ ጳውሎስ የሚናገር። እኔ ተከልኩ አጵሎስ አጠጣ፣ ነገር ግን እግዚአብሔር ያሳድግ ነበር አለ። ከዛ ዝቅ ብሎ ቁጥር 7 ላይ እንግዲያስ የሚያሳድግ እግዚአብሔር ነው ብሎ ይናገራልና ቁጥር 8ን ክፈተው። ከዛ ቀጠለና የሚተክልና የሚያጠጣ አንድ ናቸው አለ። አሁን እዚህ ጋር አንድ የሚለው ቃል በገ ስለገባ እንትን ይሄ የሆነ መጨፍለቅን ብቻ ላይ ያሳይ ይችላል። አንድነት ሲገባ የሥራ አንድነት አለ ብዙ። አሁን ይሄን ያሳየው እዛ ቦታ የሥራ አንድነት ወይ ለደመድምላ አይደለም። አንድነት የሚለው ቃል ሲገባ ብዙ አማራጮች እንዳሉት ልነግርህ። ለምሳሌ አብረው ከእግዚአብሔር ጋር ይሰራሉ። ለምሳሌ እኔ ተከልኩ አጵሎስ አጠጣ እግዚአብሔር ያሳድግ ነበር ምናምን እያለ ነው። አሁን ወደ ዮሐንስ ወንጌል 10 ስንመጣ የዓላማ አንድነት ነው የምን አንድነት ነው የሚለው ጥያቄ ውስጥ ይገባል። ይሄን የሚፈታልን ደግሞ ኮንቴክስት ነው። አሁን እኔ ሳይድ ይዤ የዓላማ ነው አልልህም፣
አንተም ሳይድ ይዘህ የአምላክነት ነው አትበል። ስለዚህ ጽሁፉ ራሱ ይርዳል። አይሻልም ዳዊትዬ? ሳይድ ሳንይዝ ማለት ነው። አእምሯችንን ሳንከተል አእምሯችን ይዘን አይደለም ውስጥ መግባት ያለብን፣ እንትን ይዘን ነው መግባት ያለብን። ጽሁፉን ለማንበብ ነው መግባት ያለብን። ቁጥር 24 ላይ ተመልከት። አውዱ የሚጀምረው ከቁጥር 24 ላይ ነው። ኮንቴክስቱ የሚጀምረው ከቁጥር 24 ላይ ነው። ቁጥር 24 ላይ እስከ አይሁድ ምን አሉት? እሱን ከበቡትና እስከ መቼ ድረስ በጥርጣሬ ታቆየናል? አንተ ክርስቶስ እንደሆንክ ንገረን አሉት። እሺ እንቀጥል። እሱ ምን አላቸው? መለሰላቸው፣ ነገርኳችሁ አታምኑም አለ። ከዛ እንደማያምኑ ነገራቸው። ከዛ ቁጥር 26 ላይ ተመልከት። እናንተ ግን አለ እናንተ እንደነገርኳችሁ ከበጎቼ ስላልናችሁ አታምኑም አለ። አሁን ስለ በጎቹ ማውራት ጀመረ ኢየሱስ። ከዛ በጎቼ ድምፄን ይሰማሉ፣ አውቃቸዋል፣ ይከተሉኛል አለ። አሁንም ስለ በጎቹ እያወራ ነው፣ ስለ ተከታዮቹ። ከዛ ቁጥር 26 28 ላይ ተመልከት። ከእጄ ማንም ምንድነው አይጠፉም፣ ከእጄ ማንም አይነጥቃቸው ማለት። አሁን እነሱን ስለመጠበቅ እያወራ ነው። ተመልከት፣ ከእጄ ማንም አይነጥቃቸው ማለት። ከዛ አሁን እዚህ ጋር ማወቅ ያለብን ማለት ነው አይሁዶች አምላክ ከነሱ ጋር ያለን ይመስላቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 41 ላይ ካየህ ቁጥር 40 እዛው አካባቢ ላይ ካየህ እኛ እስከ ዝሙት አልተወለድንም አንድ አባት አለን እሱን እግዚአብሔር ነው ብሎ ተናግሯል። አምላክ ከነሱ ሳይድ ያለን ይመስላቸው። ኢየሱስ ከኔ ሳይድ ላይ ነው ያለው አምላክ ይላል። አይሁዶች ደግሞ ነው አንተ ሐሰተኛ ነህ አምላክ ከኛ ሳይድ ላይ ያለው ይላሉ። ስለዚህ ከእጄ ማንም አይነጥቃቸውም ብሎ ሲናገር ስቲል ስለ ደቀ መዛሙርቱ ስለ ተከታዮቹ ነው እያወራ ያለው። አሁን እነዚህን ተከታዮች ማንም አይነጥቃቸውም ማለት ከኔ ማንም አይነጥቃቸውም ማለት ቁጥር 28 ላይ አንድ ኩዌሽን አለ። አምላክ ከነሱ ጋር ካለ ግን ሊነጥቁት ይችላሉ። ኢየሱስ ያን ሪቪው ታደርግ ቁጥር 29 ላይ ምን አለ? የሰጠኝ አባቴ ከሁሉ ይበልጣል ከአባቴ እንጂ ማንም አይነጥቃቸው ማለት እሱ ነው የሰጠኝ አለ። አትነጥቁ ማለት ራሱን አሁን አይሁዶች ምን አላቸው? አምላክ ከሱ ጋር ወደ ወጁ ሳይድ አስጠጋና እያወራ ነው ገባ በጎችን ስለመጠበቅ። ከዛ ዘጋው። እኔና አብ አንድ ነን፣ አንድ ሳይድ ነን አለ። እንዴት አድርጎ ነው የሚጠብቁት? አንድ ላይ ነው የሚጠብቁት? አይደለም። ኢየሱስ በአምላክ ስም ነው የሚጠብቀው። በአምላክ ስም ነው የሚጠብቀው። ለምሳሌ ምን ላይ ተነግሮ ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ክፈትለት። ዮሐንስ ወንጌል ምዕራፍ 17 ቁጥር 12 እንዴት ነበር የሚጠብቀው? አንድ ነኝ እኔ ከሱ ጋር በመጠበቅ ሲል በምን አንድ ሆኖ እኩል ሆኖ በስልጣን አይደለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ተመልከት። ከነሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር አለ። በአምላክ ስም በአምላክ ስልጣን ነበር የሚጠብቀው። ለዛ ነው እኔና እሱ አንድ አትነጥቁም እያለ ያለው። አውዱ ቶታሊ የሚያወራ አይታል። ከቁጥር 24 ጀምሮ ስታነበው ቶታሊ ስለ እንትኖች ጥበቃ ነው የሚያወራው። በጎቼ ድምፄን ይሰማሉ፣ እኔ ከእጄ ማንም አይነጥቃቸው ማለት። እዚህ ጋር ቢያቆም ኖሮ ከባድ ነበር የሚሆነው። አምላክ ማን ሳይድ እንደሆነ አናውቅም ነበር። ኢየሱስ ግን ግልጽ አደረገው። የሰጠኝ አባቴ ከሁሉ ይበልጣል፣ እሱን ይሰጠኛል፣ ከሱ ጀማን አትነጥቋቸው ማለት። ከዛ እኔና እሱ አንድ ነን አለ። ይሄ ዓላማን ነው የሚያሳየው፣ ህብረትን ነው የሚያሳየው፣ ህብረትን ነው የሚያሳየው። እንደዚህ ነው ኮንቴክስቱ ነው። አሁን ሳይድ ሳሊዝ ከኮንቴክስቱ ነው ያሳየው። ከአውዱ ላይ ሙሉ እንትን እየተብራራ ያለው እንጂ አምላክ ነው ምናምን ቢዘልይ አልገባው። ቀጥታ ወይ እንደዚህ ነው እንደዛ ነው አላልኩም። ቀጥታ አውዱን ነው ኮንቴክስቱን ጠብቅ ያሳየው። እሺ አሁን አገናኝት የነገርከኝ ጥቅሶቹን ብቻ አድርገንልኝ ለጻፋቸውና እዛው እኮ ነው ዮሐንስ ወንጌል። እሺ እንዴ አሁን እንዴ በኢየሱስ በአምላክ ስም እንደሚጠብቅ ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ላይ ነው። 17 12 ዮሐንስ 17 12 ኢየሱስ በአምላክ ጋር ሪሌት አድርጎ ነበር እሱ ነው የነገርከኝ። አዎ እኔና ባንደን የሚለው ላይ ገና ሊጀምር ሲል ቁጥር 26 ላይ ስለ በጎቹ ስለ ተከታዮቹ እያወራ ነው። በጎቼ ድምፄን ይሰማሉ ይከተሉኛል አለ ምናምን አለ። ከዛ ቁጥር ኦልሞስት ቁጥር ስንት ላይ መሰለክ? ቁጥር 28 አካባቢ ላይ ከእጄ ማንም አይነጥቃቸውም አለ። ከእጁ ማንም አይነጥቃቸውም ብሎ ሲናገር የሆነ በዘንቢል ምናምን ይዟቸው አይደለም። ይሄ ይሁዳ ለምሳሌ ተነጥቋል። ለምሳሌ ይሁዳን ነጥቀውታል። ሰይጣን ገባ እሱ ጋር ሄዶ አመለጠ ምናምን ሄደ በቃ ምናምን ነገር። አሁን ይሄ ተነጥቋል። ኢየሱስ ራሱ ይናገራል፣ እሱ እንደጠፋ ይናገራል። እንደዛ አትወስዱብኝም ነው እያላቸው ያለው ገባ። ከእጄ ማንም አይነጥቃቸውም ሲል ከሃይማኖት አሰታችሁ አታስወጧቸውም እያለ ነው ኢየሱስ። እንደዛ እያለ ነው። ግን አምላክ ግን ከፈለገ አምላክ እነሱ ሳይድ ካለና ኢየሱስ ወንጀለኛ ከሆነ ግን ይሄ ሊፈጠር ይችላል። በተቃራኒ ሰዎቹ ነው ከኢየሱስ የጥፋት እምነት ወጥተው ወደዛ ሊሄዱ ልክ እኮ ነው። ግን ኢየሱስ ያንን ማጥፋት አለበት። ምን አለ? የሰጠኝ አባቴ ከሁሉ ይበልጣል፣ እሱን ይሰጠኛል፣ ከሱ እጅ አትነጥቁማል። ከዛ እኔና አብ አንድ ነን አለ እንጂ እኔ አምላክ ነኝ እያለ አይደለም። ዮሐንስ ወንጌል ምዕራፍ 16 በመጠበቅ ታዲያ እንዴት ነው የሚጠብቀው? ስለ ጥበቃ እያወራ አትነጥቁኝም ምናምን ብሎ በኮንፊደንስ ሲናገር አምላክ ሆኖ ነው እንዴ የሚል ጥያቄ ይመጣል አንድ ላይ እዚህ አውድ ላይ ማለት ነው። እንዴ አንጠብቃቸዋለሁ ሲል ከአምላክ እጅ አትነጥቁ ምናምን ሲል ምን ማለት ነው አይነት ነገር ሲነሳ እንዴት ነበር የሚጠብቀው የሚለው ነገር መብራራት ስላለበት ነው ወደ ዮሐንስ ወንጌል ምዕራፍ 17 ቁጥር 12 ያመጣው። ከዚህ ላይ ከነሱ ጋር በዓለም ሳለው የሰጠኝን በስምህ እጠብቃቸው ነበራል። ከዚህ በአምላክ ስም ነው የሚጠብቃቸው።
ለዛ ነው አምላክ እኔና አምላክ አንድ ነው ያለው ከዛ አንፃር እንጂ እኔ አምላክ ነኝ ያለ አይደለም። በስህተት ሊልም አይችልም። እንደዚህ በስህተት አይልም። እንደዚህ በጣም ጭራሽ ማይለው ንግግር ነው ኢየሱስ። ይሄን ዳዊት ሚያሊ የተዘጋጀውን ነገር የለም ብያለሁ ከቀደም ጀምሬና ጀግራ ሐሳብ እዚህ ይኸውልህ ሐሳብ ይንሸራሸርበት ቤት ነው። አንድ ሰው መጥቶላ እኔ እንደዚህ ነው ማለት የፈለገውን ሁሉ አውሩት ተሳድቦላ የሚወጣበት ነው። አንድ ክርስቲያን መጥቶ ተሳድቦላ ይወጣል። ሁላችንም ሞልጮ ሰድቦን ይወጣል። አንድ ሰው እነሱ ክርስቲያንን አያውክሉም ግን አይ ይሄ ገዚህ ያህል ነፃነት ያለበት ቦታ ነው። አትጨናንቅ፣ ፈታ ብለህ ሐሳብን ተናገር። እንደውም እንደዚህ የሚለው ጥቅስ የት ጋር ነው ካልከኝ ራሱ እኔ አንተን ይደግፈኛል የምትለውን ጥቅስ እኔ አሳያለሁ። አንተ ደስ ያለን ከዛ ይብራራል ከፈለክ ገባህ። አንተ ብቻ አንተም በል ይሄ ምንድነው ሐሳብን ለማስተዋወስ ሞክር እንጂ ችግር የለውም እንጂ የሆነ ለማሸነፍና ለመሸናነፍ ምናምን ነገር አይደለም። እንደዚህ አይነት ነገር የለም እኛ ጋር። አትጨናንቅ። ያው ስለ ኢየሱስ ክርስቶስ ይሄን ያህል ከነገርከኝ እስኪ ስለናንተ ደግሞ ኢየሱስ ክርስቶስን እንዴት እንደምትገልጹት ብትነግረኝ ደስ ይላል እና የእናንተንም አምላክ እንዴት እንደምትገልጹት ስለ አምላካችሁን ብትነግረኝ ደስ ይላል። ያ በጣም አሪፍ ሐሳብ ነው ያነሳው። በጣም አሪፍ ሐሳብ ነው ያነሳውና እኛ ያው አሁን የሆነ የገባ ሰው አለ እኛ ወጣ እንደ ያለካ እኛ ስለ ኢየሱስ ያለን ምልከታ ምንድነው? ይኸውልህ እስልምና የሚለው ምንድነው የሚለው ነገር መነሳት ያስፈልጋል። እኛ ጋር ኢስላም ማለት ይኸውልህ አዲስ ሃይማኖት ዳር ሆኖ ለሚያይ ሰው ኦፍ ኮርስ የሆነ አዲስ ሃይማኖት ነው የሚመስለው። ለምሳሌ ነቢያት በመጡ ቁጥር እንደዛ ነበር ሲታሰቡ የነበረው። ለምሳሌ አብርሃም በሚላክበት ሰዓት ላይ ከአብርሃም ሰዓት ላይ የነበሩ ሰዎች አብርሃም አዲስ ሃይማኖት የመሰረተ ነበር የሚመስላቸው። ሙሴ በመጣ ሰዓት ላይ ሙሴ አዲስ ሃይማኖት የመሰረተ ነበር የሚመስላቸው። ማሳረድ ያለ ነው። ያ ነብይ በመጣበት ዘመን ላይ ያላካል አዲስ ሃይማኖት ያመጣን ይመስላቸው። ኢየሱስ በመጣ ሰዓትም አዲስ ሃይማኖት ያመጣን ይመስላቸው። አሁን አይሁዶችን ሄደ በተጠይቃቸው ይሄ አዲስ ኢየሱስ የመሰረተ ሃይማኖት ነው እንደዛ ነው የሚሉክ። ግን ነቢያት በየክፍል በተለያዩ ነቢያት ከዚህ ቀደም ተልከዋል እና ቀጥል የኢብኑ ቃፍ ከፍተዋል ፈይላልና እስቲ ሰፋ አድርገ ምን ይመስልምና ምን እንደሚለው ነገር አብራራለት። መርሐባ አብዱልከሪም ጀዛከላሁ ኸይረን በደንብ አብራርተዋል። እሺ እስልምና ላይ ያለውን ነገር የተወሰነ ነገር ልበልህና ኢንሻአላህ ከአብዱልከሪም ጋር የምትቀጥሉ ይሆናል። እንደ እስልምና አስተምሮ ከሆነ አላህ Subhanahu Wa Ta'ala ወይም ደግሞ አምላካችን አላህ Subhanahu Wa Ta'ala በምንነትም በማንነትም አንድ ነው ብለን ነው የምናምነው። እሱ አይወልድምም አይወለድምም። ኢየሱስ ክርስቶስ በእስልምና ያለው ደረጃ ምን አይነት ነው? ምን ቦታ ነው ያለው ብለህ ከጠየቀኝ ደግሞ ቁርአን ላይ በሚገባ ስለሱ ተብራርቷል ማለት ነው። ምን እንደሆነ ማን እንደሆነም ጭምር ማለት ነው። እኛ ኢየሱስ ክርስቶስን እንወደዋለን፣ እናከብረዋለን። የአላህ Subhanahu Wa Ta'ala ነብይ ነው፣ ሰው ነው። እንወደዋለን፣ እናከብረዋለን፣ እናቱንም ጭምር ማለት ነው። ለዚህም አላህ Subhanahu Wa Ta'ala በሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ መል መሲሑ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ወኡሙሁ ሲዲቃ ይላል። የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም ይለናል አላህ Subhanahu Wa Ta'ala። ኢየሱስ ክርስቶስ በኢሳ አለይሂ ሰላም ማን ነው ስንል በእስልምና የምንወደው የምናከብረው የተከበረ የአላህ Subhanahu Wa Ta'ala ነብይ ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በሌላ ቁርአን አያ ላይ ባሪያ መሆኑን ደግሞ ለሱ ደግሞ ታዛዥ መሆኑን ሲነግረን ቃለ ኢኒ አብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ እያለ ህፃኑ ወይም ደግሞ ኢየሱስ ክርስቶስ የተናገረውን ንግግር ቁርአን ላይ ያሰፍርልናል ማለት ነው። ህፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል እያለ ይህንን ነብይነት ይህንን ማዕረግ ከአላህ እንደተቀበለ ይናገራል ማለት ነው። አይ ቲንክ ልጁ ወጥቷል። ቀጥል ሌሎችም ያዳመጡ ታች ላይ ምስል ልጁም ታች ላይ ሆኖ ስለሚያዳምጥ ሰፋ አድርገህ መርሐባ። በተመሳሳይ መልኩ አላህ Subhanahu Wa Ta'ala በሱረቱ ኒሳ ምዕራፍ 4 ቁጥር 172 ላይ ለየስተንኪፍ አልመሲሁ አን የኩነ ዐብደን ሊላሂ ወለል መላኢከቱል ሙቀረቡን ይላል። አልመሲህ ኢየሱስ ለአላህ ባሪያ ከመሆን አይጸየፍም ይላል። ይህ የሚጸየፈው ነገር አይደለም። እናንተ የሰጣችሁትን ያንን ያልተገባውን ቦታ እንኳን ሊይዝ ይቅርና የአላህ Subhanahu Wa Ta'ala ባሪያ ከመሆን የሚጸየፍ አይደለም። እንዲሁም በጣም ደስተኛ ሆኖ ነው ያንን ነገር ባርነቱን የሚቀበለው ማለት ነው። እንኳን እንትን ሊለው ይቀርና ማለት ነው። ይህንንም ደግሞ ያው ባይብል በሚገባው እንደሚቀበል ከቅድም ጀምሮ አብዱል ከሪም ሲያሳዩ የነበረ ጉዳይ ነው። እኛ ዘንድ ሳደም አላህ Subhanahu Wa Ta'ala ምን አይነት ቦታስ ደረጃ አለው፣ አላህስ በምን መልኩ ነው የሚገለጸው የሚለውን ነገር እውነተኛው አምላክ ብቸኛው አምላክ ምድርን የፈጠረው አላህ Subhanahu Wa Ta'ala ነው። ይህንንም የተለያዩ ቁርአን አያዎች ላይ አላህ በሚገባው አብራርቶልናል ማለት ነው።
فلذلك ربكم الحق فماذا بعد الحق إلا الضلال فأنا تصرفون ይላል አላህ ሱብሓነሁ ወተዓላ በሱረቱል ዩኑስ ምዕራፍ 10 ቁጥር 32 ላይ እርሱም እውነተኛ ጌታችሁ አላህ ነው ይላል። ከእውነትም በኋላ ጥመት እንጂ ሌላ ምን አለ? ከንቱ እንዴት ትዘራላችሁ እያለ ብቸኛውና እውነተኛው አምላክ አላህ ሱብሓነሁ ወተዓላ ብቻ እንደሆነ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። እንዲሁም ደግሞ ተመሳሳይ መልኩ ሱረቱ ጣሃ ላይ እውነተኛው ንጉስ አላህ ከሃዲያኖች ከሚሉት ላቀ ብቸኛው ጌታ አላህ ሱብሓነሁ ወተዓላ ብቻ እንደሆነ እዚህ ጋርም ይናገራል ማለት ነው። እስልምና ላይ ያለው ነገር ባጭሩ ይህንን ይመስላል። ዒሳ አለይሂ ሰላም የተከበረ የምንወደው የአላህ ሱብሓነሁ ወተዓላ ነብይ ነው፣ ሰው ነው፣ የአላህ ባሪያ ነው። ይህ ነው የምንለው ማለት ነው። አይ ቲንክ ይሄ በቂ ይመስለኛል። ጀዛከላሁ ኸይር። እስኪ ሌሎች ክርስቲያኖችም ካላችሁ አስተናግዳቸው። አለው እኔ ሰላም ነው። አውራት እኔ ነው የሚጠብቀኝ ሰላም ነው። አዎ እኔ ነኝ። ኦኬ ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? አለን አልሐምዱሊላህ። እና እኔም የት ቤተ እምነት ነሽ? ኦርቶዶክስ ነኝ። ኦኬ ጥያቄ ያለሽ ወይስ ትጠየቂያለሽ? አይደለም የመጽሐፍ ቅዱስ ጥያቄ አለኝ ማለት ነው። ኦኬ መጠየቅ ትችላለሽ። እኛ ክርስቶስ የምናምነው ማለት ነው የእግዚአብሔር ቃል ነው 100% ማለት ነው። የእግዚአብሔር ቃል መንፈስ ማለት ነው። እና እንዴት ሰው ፍጹም አምላክ ነው በእኛ ማለት ነው። እንደዛ የሚል ነገር አለ በመጽሐፍ ቅዱስ ላይ እንትን አድርግላት፣ ሀሳባዊ አድርግላት። አክቹአሊ ጥቅስ ላይሆን ስለሚችል እንዲህ በሀሳብ እስቲ ዲንስ እንደማይሰጥ ብታሳየት ዝም ብለን እንደዚህ እየጠየቀ መጀመሪያ በነቢያት መጀመሪያ በብሉይ ኪዳን እግዚአብሔር ልጅ እንዳለው ይናገራል። እግዚአብሔር ልጅ እንዳለው ማለት ነው። እኛ የትኛውን ነው የምታመልክ? የሚጠብቀኝ ይሰማሻል? አዎ። እሺ የትኛውን ኢየሱስን የላከውን አምላክ አድርገሽ የምትወስጂው ወይስ የተላከውን ነው? የተላከ አይደለም፣ የእግዚአብሔር ቃል ነው። ቃሉ የእግዚአብሔር ቃሉ አንተ ኢየሱስ የእግዚአብሔር ልጅ ነው አይደል? እናንተ አዎ የእግዚአብሔር ልጅ ነው። አዎ እግዚአብሔር ራሱ አልመጣማ። አዎ የእግዚአብሔር እዚህ አምላክ አልመጣማ። እግዚአብሔር አምላክ አልመጣማ። ልጁን ነው የላከው። አዎ የእግዚአብሔር ቃል ነው። እግዚአብሔር ነው ራሱ ቃሉ እግዚአብሔር ነው። ኢየሱስ ለምሳሌ ወደ አምላክ ሄዳለሁ ምናምን ይላል አይደል? ዮሐንስ ወንጌል ምዕራፍ 20 ላይ ወደ አምላኬና ወደ አምላካቸው አድርጋለሁ ይላል አይደል? አዎ በስጋ ስለተገለጠ ነው ለኛ ማለት ነው። ገባኝ። ወደ ማን ነው የሚሄደው? ወደ ራሱ ነው የሚሄደው ወይስ ወደ አብ ነው የሚሄደው? ወደ አብ፣ ወደ አባት፣ ወደ እግዚአብሔር አብ ማለት ነው። እሱ አልመጣማ። ልጅ ነው ካልክ የመጣ ልጅ ነው ቃሉ ነው። አሁን ኢየሱስ አለ አይደል? እሱ አሁን ሄዳለሁ እያለ ነው። ወዴት ስንል ወደ አምላኬ አለ። አንቺ ደግሞ አባ እግዚአብሔር አብ ነው አልሽ። እሺ እግዚአብሔር አብ ነው አባቱ ነው። አባትየው አልመጣም። እንዴት ቃሉ እንዴት የእግዚአብሔር ቃሉ ልጅ አምላክ ሊሆን ይችላል እኮ? አባትየው አልመጣማ። አባት አልመጣም። ቃሉ ነው። ክርስቶስ ቃሉ ነው። የእግዚአብሔር ቃል የመጀመሪያ ቃል ኪዳን የገባለት ለአዳም። ገባኝ። በቃ አሁን አባትየውን ነው የምታመልኪው ወይስ ልጅየውን ነው የምታመልኪው? መጀመሪያ ቃሉ ሰማለው። ከቃሉ አባት ሰማንሽ እኮ በቃ ይኸውልሽ አንዴ ከሰማን በኋላ አትድገሚ እሺ። ለምሳሌ ምን አልሽኝ? አሁን አንቺ አምላክ ልጁ ነው የመጣው ተስማማን እኮ ልጅየው መጣልሽ። አሁን ጥቅስ እኮ ልጠይቅሽ ነበረ ግን መጽሐፍ አጠገብሽ ላይ ኖር ይችላል ብዬ ስላሰብኩኝ በሐሳብ ደረጃ ብቻ ላሳይሽ ምን ያህል የክርስትና ስህተት ነው ይሄ ሐሳብ የሚለውን ነገር ምን ያህል ከአንድ አምላክ አስተምሮ እንደራቃችሁ ብቻ በሐሳብ ደረጃ ብቻ ላሳይሽ ብዬ ነው። ለምሳሌ አንድ አምላክ አለ ብለው ያስተምሯቸዋል። አንድ አምላክ ነው። አዎ አንድ አምላክ ነው ብሎ እንዲህ የመጽሐፉን የመጀመሪያ ፔጅ ነው። እኔ ዝም ብሎ ከላይ ያለው ነገር ነው። እሺ ወደ ውስጥ ስትገቢ ደግሞ እንዳለ ይሄ ነገር ስህተት እንደሆነ ያው አሁን ስናወራ ታያለሽ። ለምሳሌ አንድ አምላክ ይሄ አንዱ አምላክ ማርያም ወልደዋለች። ምን ማርያም ወልደዋለች? ይሄንን አንዱን አምላክ ቃሉ ነው የተገለጠ ቃሉ የእግዚአብሔር ቃሉ ነው መንፈስ
ምን እኮ ዘሎ ነው የመጣው ወይስ ተወልዶ ነው አይደለ? ከማርያም ተወልዶ ነው አይደል? አዎ በመንፈስ ማለት ነው። በምንም ይሁን ብቻ ከማርያም ጸንሳ ወልደው ነው አይደል? አዎ አዎ። ይሄኛው የተወለደው አብ ነው ወልድ ነው? ወልድ። አብ አልተወለደማ? አብ አልተወለደም፣ ወልድ ነው ልጁ። አዎ። ስለዚህ ሁለት ሆኑልሽ። አሁን አይገባሽ? አሁን ላንቺ ጥሩ ነው። ቢያንስ አንድ ብቻ ሆነ። አንድ አምላክ ነው ቃሉ ነው እንጂ አንድ አምላክ ነው። እሱ ከላይ ያለ ገጽ ነው ቢነ እሱ በቃ የመፈክሩ ነው። መፈክሩን ተይው በቃ መፈክር። ለምሳሌ መጽሐፍ ይዘሽ ታውቂያለሽ? መጽሐፍ ይዘሽ ታውቂ? ለምሳሌ የመጀመሪያ መጽሐፉ ላይ መጽሐፉ ከቨር አለ፣ ሽፋን አለ። ሽፋኑ ላይ የሆነ ነገር ቢጻፍ እኛ በሽፋኑ አይደለም የምንወስነው፣ መጽሐፉን ገልጠን ውስጡ ላይ ባለው ነገር የምንወስነው። አሁን የመጽሐፉ ሽፋን የእምነታችሁ ሽፋን አንድ አምላክ ነው የምናመልከው ነው። ይሄ የእምነታችሁ ሽፋን ነው። አሁን ወደ ውስጥ ገባን። ወደ ውስጥ ስንገባ አይደለም የመጽሐፍ ቅዱስ ነው። እሺ ወደ ውስጥ ገባን። ይኸውልሽ የሚጠብቀኝ አሁን ማርያም የወለደችው አብን ነው ወይስ ወልድን ነው? ወልድ ነው። የእግዚአብሔር ቃሉ እኮ ነው። ስጋ የሆነ ቃሉ ነው። መንፈስ ቃል ብቻ ማለት ነው። ገባኝ። አብን ወልደዋለች? ቃሉ ነው የተወለደ ቃል የእግዚአብሔር ቃል ነው። ገባኝ። አብን ወልደዋለች ነው የኔ ጥያቄ። እሺ እንትና የሚጠብቀኝ አብን ወልደዋለች? አልተወለደም። አዎ። እዚህ አሁን ስንት ሆነልሽ? ሁለት ሆነሽ። አንድ የተወለደና አንድ ያልተወለደ። ሁለቱንም ምን ታመልኪያቸው? አይደለም። አሁን እግዚአብሔር መንፈስ ነው የምናመልከው በመንፈስ ማለት ነው። እሱን እኮ አልጠየኩሽም። አሁን የተወለደና ያልተወለደ አለ አይደል? እንስማማ መጀመሪያ እዚህ ጋር አንድ የተወለደ አንድ ያልተወለደ አለ አይደል? በእናንተ ትምህርት መሰረት አይደለም። የእግዚአብሔር ቃል ነው። እግዚአብሔር ራሱ እግዚአብሔር ነው። አረ ተይ ራስሽን አትካጂ። የሚጠብቀኝ ይሰማሻል? ልከኝ ይቅርታ ይሰማሻል? አዎ። ስንት አምላክ ነው ያለው በክርስትና? አንድ አምላክ። የአንድ አምላክ ድንግል ማርያም ያንን አንድ አምላክ ድንግል ማርያም ወልደዋለች? አንድ አምላክ ያን አንድ አምላክ ድንግል ማርያም ወልደዋለች? የተወለደ የእግዚአብሔር ቃል መንፈስ ነው እንጂ እግዚአብሔር አብ አንድ አምላክ ራሱ አምላክ ነው። እሺ ያ ድንግል ማርያም የጸነሰችው አንዱን አምላክ ነው? ክርስቶስ የእግዚአብሔር ቃል ነው። እሱን አይደለም የጠየኩት። አንድ አምላክ ነው ያለው አልሽኝ አይደለ? በክርስትና እኮ አንድ አምላክ ፈራጅ፣ ሁሉንም አንድ አምላክ እግዚአብሔር ማለት ነው። የተወለደ ቃሉ ነው። ይኸውልሽ ያን አንድ አምላክ ነው ወይ ማርያም የጸነሰችው? ቃሉ ነው በመንፈስ እኮ አልኩ። ሌላ ምንድን ነው? አልጠየኩሽም። በግልጽ ነው የጠየኩሽ፣ በግልጽ መልሽ። ያን አንድ አምላክ ነው ወይ ማርያም የጸነሰችው? እኔም እኮ እየነገርኩ ነው። አልነገርሽኝም። በቃ መመለስ ካልፈለግሽ ችግር የለም። ዘጉባኤ ሰላም አይደለም መልሼዋለሁ። እኔ ልመልስልሽ። እሺ መልሽ። አንዱን አምላክ ነው። አዎ ድንግል ማርያም የጸነሰችው አንድ አምላክ ነው። ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ መሰረት የሚመሰረት ከሚለው ማለት ነው። በጣም ጥሩ። ስለዚህ ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ? የለም። ከዚያ ከአንድ አምላክ ውጭ ምን አልከኝ? ማርያም ከጸነሰችው አምላክ ውጭ ሌላ አምላክ አለ? የለም። የለም፣ አንድ አምላክ ነው። በጣም ጥሩ። ስለዚህ አብን ማርያም ጸንሰዋለች አልጸነሰችውም? አብን ቆይስ አብን የጸነሰው የእግዚአብሔር ቃል ነው። የእግዚአብሔር ቃሉ ይሁን ያላት ቃሉ ክርስቶስ ብቻ ነው የተጸነሰ የተወለደ በመስቀል የሞተ ስለኛ ኃጢአት እሱ ብቻ ነው የሞተ እንጂ አብ። ስለዚህ ያልተወለደ አምላክ አለ ማለት ነው አይደለ? አንድ የተወለደ አምላክ አለ፣ ያልተወለደ ደግሞ ሌላ አምላክ አለ። አንድ ጊዜ አንድ እግዚአብሔር አንዱ ያህዌ ማለት ነው። የመጀመሪያ አምላክ የሁሉም አምላክ ማለት ነው። በእኛ የእግዚአብሔር ቃሉ እግዚአብሔር ድንግል ማርያም አብን አልጸነሰችውም። የጸነሰችው ወልድን ነው። አዎ ወልድ የእግዚአብሔር ቃሉ ነው። ድንግል ማርያም የጸነሰችው ከስላሴ አንዱ አካል ነው። እግዚአብሔር ወልድ ኢየሱስ ክርስቶስ ብቻ ነው ይላል። አቤት
እሺ አንዳችሁ አብሮ እሺ፣ አትደራረቡ። አንዷ ስትጨርስ ትቀጥያለሽ አንቺ በተራሽ። እሺ ከተወለደው አምላክ ውጭ ያልተወለደ ሌላ አምላክ አለ የለም? አምላክ አንድ ነው። አንድ ጊዜ አምላክ አንድ ነው። እግዚአብሔር በእኛ አንድ አምላክ ነው። እግዚአብሔር አሁን የፈጣሪ ክርስቶስ የእግዚአብሔር ቃል ነው። የእግዚአብሔር ቃሉ ክርስቶስ ምንድነው ሳይሆን ጥያቄ ከተወለደው አምላክ ውጭ ያልተወለደ አምላክ አለ የለም? የእግዚአብሔር ቃሉ ነው እንጂ የእግዚአብሔር ቃሉ ነው የተወለደው። ማን የተወለደው አይደለም ጥያቄ የሚጠብቀኝ። ለመጨረሻ ጊዜ ልጠይቅሽ፣ ግልጽ ነው ጥያቄው። ከተወለደው አምላክ ውጭ ያልተወለደ ሌላ አምላክ አለ የለም? አንድ አምላክ ነው። ስንት አምላክ ነው ብዬ አይደለም የጠየኩሽ። ከተወለደው አምላክ ውጭ ያልተወለደ ሌላ አምላክ አለ የለም? እኮ የእግዚአብሔር ቃሉ ነው። እኔም ማውቀው የእግዚአብሔር ቃሉ ክርስቶስ ነው። በቃ ሁሉም እግዚአብሔር አንዱ ነው። ማነው ክርስቶስ አይደለም ጥያቄ የሚጠብቀኝ። ማነው ክርስቶስ ብለሽ የእግዚአብሔር ቃል ነው። ገባኝ። ጥያቄ አልገባሽም? ጥያቄ ከተወለደው አምላክ ውጭ ያልተወለደ ሌላ አምላክ አለ የለም? ቆይ ልመልስልሽ። እሺ አንድ ጊዜ ላስረዳ። በቃል ሁላችንም በቃል ነው የፈጠረን ቃሉ ነው። በምን ተፈጠራችሁ አይደለም ጥያቄ። በስላሴ አንድነትን ሶስትነት አካባቢ ግብር የሚለኝ ነው ይላል መንፈስ ቅዱስ። አድርግ እንጂ ሳምሪ ሰው እያወራ ጣልቃ ትግቢ አልኩኝ አይደል ቅድም። ስለዚህ አዳምጪ። አይ ስለተደናገጥሽ ልመልስላት ብዬ ነው ለሱ። እሺ ጥያቄውን በቀጥታ ትመልሻለሽ? አዎ። እሺ ከተወለደው አምላክ ውጭ ሌላ አምላክ አለ የለም? በአምላክነት ስላዳን ተምጠላንብል በአምላክነት አዎ አንድ ናቸው ይላል። በባህርነት ለምስላሴ በባህሪ በአምላክነት አዎ አንድ ናቸው። ከተወለደው ወልድ ውጭ ሌላ አምላክ የለም። አብ ወልድ መንፈስ ቅዱስ በባህሪ በህልውና በፈጣሪነት አንድ አምላክ ናቸው ይላል። እሺ ከተወለደው አምላክ ውጭ ግን ሶስት ናቸው። የተጻፈ ነገር ያነበብሽልኝ ነው ሳምራ። አዳምጪ እንጂ ይልሽ ጥያቄውን መልሽ። ከተወለደው አምላክ ውጭ ሌላ አምላክ የለም ብለሻል አሁን አይደል? ታምኛለሽ በሱ? አዎ አምናለሁ፣ አንድ አምላክ ነው። በጣም ጥሩ። ከተወለደው አምላክ ውጭ ሌላ አምላክ የለም ካልሽ አብ ተወልዷል አልተወለደም? አዎ አብ አልተወለደም፣ ድንጋይ ወልድ ተወልዷል። ስለዚህ አብ አምላክ አይደለም ማለት ነው። ምክንያቱም ከተወለደው አምላክ ውጭ ሌላ አምላክ የለም ስላልሽ የተወለደው ደግሞ ኢየሱስ ክርስቶስ ብቻ ነው። ስለዚህ ከኢየሱስ ውጭ ሌላ አምላክ የለም ከተባለ አብና መንፈስ ቅዱስ አምላክ አይደለም። ለኛም ተረዳኝ አይደለም፣ እንደሱ አይደለም። እግዚአብሔር ነው። እግዚአብሔር ነው በብሉይ ኪዳን ማለት ነው። እግዚአብሔር ያህዌ የሁሉም አምላክ ነው። ለሙሴ የተናገረው ከግብጽ ያወጣው እግዚአብሔር ነው። እግዚአብሔር ልጅ እንዳለው ይናገራል። ልጅ እንዳለው ማለት ነው። አምላክ ሁሉ ማድረግ ይችላል። የእግዚአብሔር ቃሉ ከድንግል ማርያም ተጸነሰ በመንፈስ ማለት ነው። ተወለደ፣ ስለኛም በመስቀል ሞተ። ከዛ ሌላ የለኝም። በጣም ያሳዝናል። እስኪ ይቅርታ እያደረጋችሁ ቅድም ነው የገባሁት። የሆነ ጥያቄ የሆነ ልጅን እየጠየቀ ነበር እና 5500 ዓመት ምናምን የሚለው በመጽሐፍ ቅዱስ ውስጥ ላይ የለም ብሎ ነበር። እሱን ለመመለስ ነው የገባሁት። እሺ መለስሽ። እና ኢየሱስ ክርስቶስ አምላክ እንደሆነ በዮሐንስ ወንጌል ላይ ራሳችሁ እየጠቀሳችሁ ወደኋላ የምትሉበት ነገር አንዳንድ በዕብራውያን ላይ ምን ይላል? ይቅርታ በመጀመሪያ ቃል ነበረ ይላል። እሱም በዮሐንስ ወንጌል ምዕራፍ 1 ላይ ነው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዚህ ኢየሱስ ክርስቶስ ቃል ሆኖ ሳለ በብሉይ ኪዳንም የነበረ እና አብርሃም እና አዳም ሳይፈጠሩ ኢየሱስ ክርስቶስ ቀድሞ የነበረ ነው ማለት ነው። ከዛ በኋላ ነው መጥቶ በስጋ የተገለጠው አይደል? ታምናለህ አይደል? እሱን ኢየሱስ ክርስቶስ እኔ ቃል ነኝ ወይንም የእግዚአብሔር ቃል ነኝ ብሎ አላስተማረም የአንድም ቦታ ላይ። ኦኬ
ኦኬ የትኛው መጽሐፍ ቅዱስ ነው የያዛችሁት እናንተ? ላስረዳችሁ። አንተ ደስ ባለ አስረዳ፣ ችግር የለውም። ነገር ግን ኢየሱስ ክርስቶስ የትኛውን ቦታ ላይ እኔ የእግዚአብሔር ቃል ነኝ ብሎ አስተምሮ አያውቅም በፍጹም። አዎ እዚህ ጋር አሁን 81 ካለ በስራክ መጽሐፍ ላይ እንዲህ ይላል፣ ወልድ ሰውነቷን በተዋሕዶ ታከብራለች፣ በአሕዛብም መካከል ተመላለስኩ ትመካለች፣ በእግዚአብሔርን ወገኖች መካከል ነገር ትናገራለች፣ በሐዋርያትም መካከል ትመካለች። እኔ እግዚአብሔር አብ ተወለዱ፣ ምድርንም እንደ ጉም ሸፈኑ። እኔ ሰማይ ኖርኩ፣ ዙፋንንም በዳመና ላይ ዘረጋው፣ ብቻዬንም አድማስ ዞርኩ፣ በውቅያኖስ መካከል ዞርኩ፣ በባሕርም መካከል በየብስም መካከል ተመላለስኩ። ከ5500 ዘመን አስቀድሞ የአሕዛብን ሥጋ አልተዋድኩም፣ ከዛ በኋላ እረፍቴን ፈለግኩ ይላል። በስራይክ መጽሐፍ ላይ ምዕራፍ 24 ላይ እንደዚህ አይነት ቃላት ታገኛለህ። እንደዛ ካለ እሱ አምላክ መሆኑን ታምናለህ ማለት ነው። ምንም የተጠየቅከውን እኮ አልተረጋገጠም። ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሏል ወይ? አዎ እዚህ ጋር አምላክነቱን ነገረ እኮ በራሱ አፍ። ጥያቄውን እናዳምጥ። እኔ የእግዚአብሔር ቃል ነኝ ብሏል ወይ ኢየሱስ ክርስቶስ? ማለት እኔ የእግዚአብሔር ቃል ነኝ ብሏል ወይ? አለው እኮ በዮሐንስ ወንጌል ላይ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ። ይህ ቃል የዮሐንስ ምስክር ነው እንዴ? እሱ ራሱ ዮሐንስ ምስክር ላይ ኢየሱስ ቃል ነው ብሎ አልተናገረም እዚያም ላይ። ግን ጥያቄው አሁን ከኢየሱስ እንጀምር። ኢየሱስ እኔ ቃል ነኝ ብሎ አስተምሯል ወይ? ወይንም እኔ እግዚአብሔር ቃል ነኝ ብሎ አስተምሯል ወይ? እሺ ቃል ሰው የሆነው ማን ነው? ጥያቄውን መልሳ። ኢየሱስ እኔ እግዚአብሔር ቃል ነኝ ብሏል ወይ? ቃል ሰው እንደሆነ እናምናለን እኮ። ይህ ቃል ሰው እንደሆነ ይናገራል መጽሐፍ ቅዱስ። ወልደ ሚካኤል ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ብሎ አስተምሯል ወይንም እኔ ቃል ነኝ ብሎ አስተምሯል? አንድ ቦታ ላይ ሁለቱ የመሰከሩለት ሐዋርያቶች ናቸው። በጣም ጥሩ እንጂ ራሱ በፍጹም እኔ ቃል ነኝ የእግዚአብሔር ቃል ነኝ አላለም አይደለ? አዎ እሱ ለሐዋርያቶችም ራሱን የገለጠው ሊሰቀል ስል ጥቂት ዓመታት ሲቀር ነው ለሐዋርያት። ስለዚህ ኢየሱስ ክርስቶስ የትም ቦታ ላይ እኔ እግዚአብሔር ቃል ነኝ አላለም። እሺ ከሐዋርያቶች መካከል ኢየሱስ የእግዚአብሔር ቃል ነው ብሎ የተናገራለ? ያው ዮሐንስ ጽፎልናል እኮ ከሐዋርያቶች መካከል እኮ ነው። እዚያ ላይ ኢየሱስ የእግዚአብሔር ቃል ነው ይላል። ይህ ቃል ሰው ሆነ ካለ ኢየሱስ ክርስቶስ ሰው እንደሆነ ይናገራል አይደለም? አሁን አንተ ኢየሱስ ማን ነው? እግዚአብሔር ስንት አይነት ቃል አለው? ስንት አይነት ቃል? ስንት አይነት ቃል እግዚአብሔር ስንት አይነት ቃል አለው? ወይንም ቃል ሲባል መጽሐፍ ቅዱስ ላይ ለስንት ይከፈላል? ማለት አልገባኝም። እሺ የእግዚአብሔር ቃል ከተባለ የትኛውን ቦታ ላይ ኢየሱስ ነው? አይ ቃል ያው ብዙ ቦታ ላይ ሊተረጎም ይችላል። ግን አሁን ቃል በቃል ነበረ ማለት አሁን በየብስም በባህር ውስጥም በውቅያኖስም ነበርኩ ብሎ ይናገራል አይደል እንዴ? እየተረዳኝ አይደለም። የእግዚአብሔር ቃል ከተባለ ኢየሱስ ነው በቃ መጽሐፍ ቅዱስ ላይ። ምክንያቱም ኢየሱስ የእግዚአብሔር ቃል ነው ብለህ ስላመንክ አንተ ማለት ነው። ወይንም ዮሐንስ ወይንም ሐዋርያቶች የእግዚአብሔር ቃል ነው ብለው ስለተናገሩ የእግዚአብሔር ቃል ብለው ስለተናገሩ ያ ራሱ ኢየሱስ ነው ማለት ነው የእግዚአብሔር ቃል የተባለው። አይ ቃል ብዙ ቦታ ላይ ሊተረጎም ይችላል። እሺ ስንት አይነት ቃል አለ መጽሐፍ ቅዱስ ላይ? የእግዚአብሔር ቃል ሲባል ለስንት ይከፈላል? የሚከፈልና የሚባዛ አላውቀውም። እዚህ ጋር ቀላሱን ላሳውቅሽ። መጽሐፍ ቅዱስ ምንድን ነው? እግዚአብሔር ቃል ነው አይደለም? ቃል ነው። በጣም ጥሩ። እግዚአብሔር ቃል ነው። እግዚአብሔር ሰማይና ምድርን ሲፈጥር ጊዜ የሚፈጥርበት ደግሞ ያ ምንድን ነው? እግዚአብሔር ቃል ነው አይደለ? በቃሉ ይፈጥራል። ሁን እያለ የሚፈጥርበት ቃሉ ንግግሩ ማለት ነው አይደለ? በጣም ጥሩ። ስለዚህ ሁለተኛው ደግሞ የእግዚአብሔር ንግግር ቃል ይባላል። ሶስተኛ ደግሞ ምንድነው? የእግዚአብሔር ለነቢያቶች የሚሰጠው የተስፋ ቃል የሚባል ነገር አለ አይደለ? እና የተስፋ ቃል አለ። ወደፊት ኢየሱስ ይመጣል እያለ በተስፋ ይነግራቸው ነበር ቃሉን አይደለ? በጣም ጥሩ። ስለዚህ መጽሐፍ ቅዱስ ላይ ቃል ሲባል ጊዜ ለዚህ ለሶስት ይከፈላል። መጀመሪያ ያናወቃሽ አንደኛ የአምላክ ቃል አለ፣ ንግግሩ መጽሐፍ ቅዱስ የአምላክ ቃል ተብሎ ታምናላችሁ።
ሕዝቅኤል ሲናገር የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ እያለ ይናገራል። ንግግሩ መጣ ማለት ነው። ገብቶሃል? ያ ነው። ሌላው ሰማይና ምድር የሚፈጥርበት ሁን እያለ የሚፈጥርበት ቃሉ እርሱ ንግግሩ አለ። ሶስተኛ ደግሞ አምላክ በነቢያት በኩል የሚናገረው የተስፋ ቃል አለ። ያ ነው። ታዲያ ኢየሱስ ክርስቶስ የትኛው ነው? በቃ አሁን ግልጽ አድርጌልሃለሁ። ከሶስቱ የትኛው ነው ሊሆን የሚችለው? በነቢያት በኩል የተነገረው ያ የተስፋ ቃል ነው ወይንስ ሰማይና ምድር የሚፈጥርበት ቃሉ ነው ወይንስ መጽሐፍ ቅዱስ ነው? ራሱ ኢየሱስ ክርስቶስ የእግዚአብሔር ቃልም መጽሐፍ ቅዱስም የእግዚአብሔር ቃል ስለሚባል የትኛው ነው ከሶስቱ? ግልጽ አደረኩልህ። ኢየሱስ ክርስቶስ አስቀድሞ በነቢያት ተነግረዋል። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ የተስፋ ቃል ነው አይደል? በነቢያት በኩል የተነገረ ማለት ነው። ተነግረዋል በነቢያት። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ቃል ሲባል ያ ኦሪት ዮሐንስ 1:1 ላይ ያለው እሱን አይደለም። እርሱ ሰማይና ምድር ፍጥረታትን ያስገኘበት ሁሉ በእርሱ ሆነ የተባለበት ያ ከአንደበቱ የሚወጣው ቃሉ ነው። ገብቶሃል አይደል? ነገር ግን ኢየሱስ ክርስቶስ ምንድነው? የተስፋ ቃል ነው። ለዚህም ቃል በቃል ማስረጃ የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ ይህን ኢየሱስን አመጣው ይላል። ስለዚህ ኢየሱስ ክርስቶስ የተስፋ ቃል ነው። በነቢያት አንደበት ሲነገርለት የነበረ በትንቢት ቃል ሲነገርለት የነበረ አንድ አካል እንጂ በፍጹም ያ ዮሐንስ 1:1 ላይ የተጠቀሰው አይደለም። ታዲያ ቃልም ሥጋ ሆነ ሲል ምን ለማለት ነው ሲባል ጊዜ አምላክ በነቢያት በኩል ሲናገረው የነበረው የተስፋ ቃል ዛሬ ላይ ፍጻሜውን አግኝቶ ሰው ሆነ እየተባለ ነው። ያ ነው። እና አንተ እንደዛ ካልከው በዕብራውያን ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ ይላል። ዓለማትንም የፈጠረው እሱ ነው። እሱ አብ እንደሆነ ይናገራል። እዚህ ጋር ይመሰክራል። ዓለማትን የፈጠረው ማን ነው? እዚያ ጋር በፈጠረበት በልጁ ማን ነው የፈጠረው? ፈጣሪው ማን ነው? ልጁ ነው አይደለም። ልጁ ፈጠረ አይደለም፣ አባታችን ነው የሚለው፣ አብ ነው የሚለው። እዛ ላይ እግዚአብሔር አብ መፍጠሩ ነው የሚገልጸው። በማን በኩል? በኢየሱስ ክርስቶስ። እዚህ ቦታ ላይ ታዲያ መፍጠር ሲባል ጊዜ ማደስ ማለት ነው። መፍጠር ማለት በመጽሐፍ ቅዱስ ላይ ለስንት ይከፈላል? ወልደ ሚካኤል ማለት መፍጠር ማለት በመጽሐፍ ቅዱስ ለስንት ይከፈላል? ታውቃለህ? እሱን አልገባኝም። መፍጠር ሲባል ለስንት ይከፈላል? እንደ መጽሐፍ ቅዱስ ግንዛቤ አላውቀውም። እሺ ለእሱን ልንገርህ። አንደኛ ሰማይና ምድርን መፍጠር ይሄ ራሱ አንዱ ራሱን የቻለ መፍጠር ነው አይደለም? አዎ። ሁለተኛ ደግሞ ማደስ በሚል ይመጣል። ማደስ ያ ማለት በኢየሱስ ክርስቶስ ይህ ዘመን መታደሱን ለምሳሌ ጳውሎስ ሲናገር መጽሐፍ ቅዱስ ላይ ከአዳም ጀምሮ እስከ ኢየሱስ ክርስቶስ ዘመን ድረስ ያለውን አሮጌው ዘመን ብሎ ይጠራዋል። ከኢየሱስ ክርስቶስ መምጣት ጀምሮ በኋላ ደግሞ ያለውን አዲሱ ዘመን ብሎ ይጠራዋል። የድሮ ተቀይሮ ግን አሁን ታድሷልና እያለ ጳውሎስ ይናገራል። ገብቶሃል አይደለ? በኢየሱስ ክርስቶስ መታደሱን ለመግለጽ እንደ አዲስ በክርስቶስ ተፈጠርን እያለ የሚገልጸው በክርስቶስ ታደሰን እያለ እየተናገረ እንጂ ሌላ አይደለም። ገብቶሃል? እንጂ ዓለማትን ሲል ጊዜ እዛ ቦታ ላይ ዓለማትን በክርስቶስ እንደገና እንደ አዲስ ማደሱን እየገለጸ እንጂ መፍጠሩን እየተናገረ አይደለም። ያ ነው። ሞትና ሕይወት ክርስቶስ መሆን እኮ ይናገራል አይደል? የሲኦልና የገነት መክፈቻ ያለው ብቸኛው ክርስቶስ ብቻ ነው። ስልጣን ተሰጥቶት ነው። ችግር አለ። ስልጣን ተሰጥቶት ችግር የለም። የሰጠው አባቱ እግዚአብሔር አብ ነው እኮ ተሰጥቶ ነው። ስልጣን የተሰጠ አካል ደግሞ ፍጡር ነው። አምላክ ስልጣን አይደለም። የእግዚአብሔር ቃል ፈጣሪ ነው እንጂ ፍጡር አይደለም። ስለ እግዚአብሔር ቃል ቀደም ስናስረዳ ነበር። አልሰማሽም? አልሰማሁ። ሁሉንም አውቃለሁ። አዎ። ስለዚህ ኢየሱስ ክርስቶስ ከየትኛው ቃል ነው? ከተስፋ ቃል ነው። ቃል በቃል መጽሐፍ ቅዱስ ላይ ተቀምጧል። እርሱ በነቢያት በኩል ሲነገር የነበር የተስፋ ቃል እንጂ ያ ሰማይና ምድር የአምላክ ሁን እያለ የሚፈጥርበት ያ ቃሉ ነው ማለት አይደለም። ሰማይና ምድር የዘረጋ እርሱ ነው።
የእግዚአብሔር ቃሉ ማለት ነው። እግዚአብሔር ራሱ እግዚአብሔር ነው አይደለም። ይኸውልሽ ሰማይና ምድርን የዘረጋው እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አልቋል። እሱ እግዚአብሔር ነው ዘረጋው እያለ እየተናገረ እኮ ነው። ኢየሱስ ክርስቶስ ፍጡር ነው። ፈጣሪ ነው። 100% ፈጣሪ ነው። አምላክ ነው። ፈጣሪ ነው የሚል የለም መጽሐፍ ቅዱስ ላይ። ፍጡር እንደሆነ ግን ላሳይሽ። እሺ አንድ ጊዜ ሁሉም ከሞት መነሳ ከሞት የሚያስነሳ ክርስቶስ ብቻኛው ነው። ሌላ ምንም የለም። አይደለም። ቆይ ላሳይሽ፣ አንዴ ላሳይሽ። ፍጡር እንደሆነ ላሳይሽ መጽሐፍሽ ላይ። እሺ የት አለ? አዎ እሺ እሱን ንገረኝ ከፈልክ እኔ እከፍትልሃለሁ። መርሐባሽ ኤፌሶን 4:24 ነው። አንድ ኤፌሶን 4:24 አሁን በደንብ ይው ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። እንደ እግዚአብሔር ምሳሌ የተፈጠረው አዲሱ ሰው ማን ነው የሚጠብቀኝ? ፍጹም ሰው ፍጹም አምላክ ነው በክርስቶስ በእኛ የምናምነው ማለት ነው። አንቺ የምታምኚው ማን ነገርሽ? ቅድም አሁን ጥቅሱን መልሽ እያልኩሽ ነው እኮ። ፍጹም ሰው ፍጹም ሰው ነው፣ ፍጹም አምላክ ነው ክርስቶስ። ጥቅሱ አንብቢ እስኪ ምን ይላል? ሰማን እኮ እሱ እንደምታምኚ። አዎ ሰማት፣ እያየሁ ነው። ምን ይላል እኮ? በስጋ የተገለጠ ማለት ነው። በስጋ የተገለጠ ክርስቶስ ፍጹም ሰው ነው። ስለዚህ በስጋ ሲፈጠር ስጋው ፍጡር ነው ማለት ነው አይደለም? አይደለም፣ ተወልዷል እንጂ ፍጡር አይደለም። ያው የተፈጠረ የሚለው ማንን ነው ታዲያ? እዚህ ጋር የተፈጠረ እኛ ነን። ለአይደለም የተፈጠረውን አዲሱን ሰው ልበሱት ይላል። እዚህ ጋር የተፈጠረው አዲሱ ሰው የተባለው ማን ነው? እስከ ከመጀመሪያ አውርዳ አድርገው ለምን እንደሆነ ማንበብ ፈልጋለሁ ማለት ነው። ከየት ጀምረን እናንብበው? ከላይ ከመጀመሪያ ማለት ነው። ከመጀመሪያ ለምን እንደሆነ ማለት ነው። ከአንድ ጀምሮ ነው። 24 ላይ ነው ያለው። የብሉይ ኪዳን ነው ወይስ አዲስ ኪዳን ነው? ይሄ አዲስ ኪዳን ነው። ወደ ኤፌሶን ሰዎች ነው የሚለው። ያስባችሁ ትንሽ ከላይ ማንበብ ፈልጋለሁ። ያው የተፈጠረውን አዲስን ሰው ልበስ ትንሽ አስወርደው። በኢየሱስ የሚለው ትንሽ አስወርደው። አዎ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱም ተምራችኋል። ፊተኛ ኑራችሁን እያሰባችሁ እንደሚያታልል ምኞት የሚያጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ። ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እስኪ ወደ ላይ ለማን እንደሆነ ሁሉም በግልጽ ይናገራል ማለት ነው። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ እርስ በርሳችን ሆናል። እያንዳንዳችን ከባልንጀራዎች እንደዚህ የሚል የለም መጽሐፍ ቅዱስ። ይሄ
አላውቀውም። እንደዚህ የሚል የለን መጽሐፍ ቅዱስ በእኛ ማለት ነው። ሁሉንም መጽሐፍ ቅዱስ አውቃለሁ። እሺ ዘጉባኤ ያለ ዘጉባኤ እሱ እንዴት ነህ? ሰላም ነህ? ደህና ነኝ አልሐምዱሊላህ ሰላም ነው። እሺ ይሰማል? ይሰማኛል። መልካም። እንዲህ የሚል መጽሐፋችን ላይ የለም እያለች ነው እና ትክክል ነች ወይንስ ተሳስታለች? መጽሐፍ ቅዱስ የኛ መጽሐፍ ቅዱስ ነው ይላል አለ መጽሐፉ። እሺ ቦታ ላይ አቤት እስኪ አብራሩልን። እዚህ ቦታ ላይ የተፈጠረው አዲሱ ሰው ልበሱት የተባለው ማንን ነው? አዲሱን ሰው ልበሱ የተባለ የተፈጠረው አዲሱን ሰው ልበሱ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ለምን የተፈጠረው ተባለ የሚለውን ማብራሪያ ከተፈለገ ደግሞ የተፈጠረ ልንለው የምንችለው የተፈጠረ ስጋን አምላክ ስላደረገ ነው። የተፈጠረውን ስጋ ራሱ የፈጠረው መጀመሪያም እየሰማችሁ ነበረ። ቃል የተባለ አምላክ ሩቅ ቃል ነበረ በብሉይ ኪዳን። በአዲስ ኪዳን ስግው ቃል ሆኗል። ስግው ቃል ማለት ስጋን የለበሰ አምላክ ወይም ቃል ማለት ነው። ስጋን የለበሰ አምላክ በተዋህዶ ከብሮ የተገለጸ አምላክ። ያ ስጋው የተፈጠረ ለማለት የተፈጠረውን አዲሱን ሰው ልበሱ ብሎ ቅዱስ ጳውሎስ ተናግሯል ማለት ነው። ስለዚህ የተፈጠረ የሚለው እዚህ ቦታ ላይ ኢየሱስ ክርስቶስን ነው። እናመሰግናለን። እሱ በስጋው የሚለውን ትይዝልኛለህ? እሺ በስጋው ከስጋ ውጭ ሌላ ማንነት መለኮት አለው ብለው ያምናሉ? አዎ መለኮትና ስጋ ተዋህዶ ክርስቶስ ተብሏል። ከዚያ በኋላ ኢየሱስ ክርስቶስ መለኮት እንዳለው ወይንም አምላክ ነኝ ብሎ አስተምሯል መጽሐፍ ቅዱስ ላይ። አሁን መጽሐፍ ቅዱስ ሲጻፍ ይሰማል? አዎ መልካም። መድኃኒታችን ኢየሱስ ክርስቶስ አምላክ ነው። ለምን አምላክ ብሎ ያስተማረበት ቃል በቃል እኔ አምላክ ነኝ ብሎ ሳይሆን አምላክነቱን የገለጹ መጽሐፍ ቅዱስ ክፍሎች አሉ። በቃ በጣም እናመሰግናለን። እንዴ አይ ማሻአላ ታማድረግ ላይ ጎበዝ ናችሁ። ታው አድርጉ፣ ላይቭን ሼር አድርጉት በደንብ ምናምን የሆነ ወሳኝ ሀሳብ ይነሳል። እስከዛ 2000ችሁንም በተናጠል ሰላም ልበላችሁ መሰለኝ። እሺ ያ ጀማዓተል ኸይር አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኮሜንት ጻፉ። እኔ ያለው አልሐምዱሊላህ። እሺ ያው እንደተለመደው ዛሬም ፕሮግራም አለን ኢንሻአላህ። ግን ፕሮግራማችንን ዛሬ በደንብ ታብታብ መደረግ ስላለበት አላህ ካለ ከ10 ደቂቃ በኋላ እንጀምራለን። ስለዚህ በደንብ ኮፒ ሊንክና ሼር አድርጉ። በጣም አዲስ ነገሮችና ወሳኝ ነገሮች የምናወራ ይሆናል። ያው ያሉትን ነገሮች ክሊር ለማድረግ ማለት ነው። ስለዚህ ሁላችሁም ኮፒ ሊንክ ያደረጋችሁ አዳምጡ። መጨረሻ ፖስት የተደረገውን ቪዲዮ አሰራጩ። እንዲሁም ስቶሪ ላይ ያደረኩት ፖስት አለ የውይይት ጥሪ ማለት ነው። እሱን የውይይት ጥሪ በቻላችሁት አሰራጩ። ያለው ነገር ስለምታውቁ ማለት ነው። ኢንሻአላህ ዳዕዋው ይቀጥላል፣ ሁሉም ነገር ይቀጥላል ኢንሻአላህ። በጣም ጥሩ ነገሮች እየተሰራ ነው ያለው ኢንሻአላህ። ይሄን ጥሩ ስራ ለማስቀጠል ግን ሰብበሉ። ይሄን ያለው ወንድም አቡበከር ወንድሞች ካላችሁ ደግሞ ኢንሻአላህ ገስት ልካችሁ ግቡና እንቀጥላለን። ሞዴሬተር ሰው አስገቡ። ዋሺ ኡስታዞች ሲመጡ እናስገባቸዋለን። ይምሩ ታብታቡ 500 ሺህ ቢያንስ ከ10 ከ11 እስኪል 500 ሺህ እናስገባው። ታብታቡን ደርስ ቶሎ ይጀምራል። አሁን ከትንሽ ደቂቃ በኋላ ኢንሻአላህ
Hi, እንዴት ናችሁ? ሰላም። How you doing? How's your life? How's your day? ሚዩት አርገ ጠብቅ። ሚዩት አርገ ኦኬ። مرحبا. ኢንሻአላህ አላህ ይቀበላችሁ። ቶሎ በሉ ሪፖስት፣ ሼር፣ ኮፒ ለሌሎችም ሼር አድርጎ ነገራችን ላይ ለኔም ሼር አድርጉልኝ፣ ለሌሎችም ሼር አደርጋለሁ። ምንም ችግር የለም። ቶሎ በሉ ሰፊ ደቂቃ ስላለን ማለት ነው። ኢንሻአላህ ዝም ከምንል ብዬ ነው። ቀጥሉ። ኦኬ አቡበከር እንዴት ነህ? ቆይ ተረጋጋ እስኪ። ፕሮግራማችን ከ10 ደቂቃ በኋላ ነው። ስራ ልገባ ነውና ትንሽ ኦኬ በቃ ይባክን። እሺ በቃ ደርሰህ ተመለስ። እሱም ብዙም ፕሮግራሙ የሚያካትት ስላልሆነ እናስተናግደው አሁንና እንትን ይላል። አስገቡት፣ ላኩለት። ምክንያቱም ፕሮግራሙ ላይ ሞር ጄኔራል የሆኑ ኢሾችን እና ሬቲም አልተገለጸም። ናግባ መርሐባ። እሺ አብዱልፈታህ አስገባው። ሀይቢ to have a debate with one of you. What do you think, brother? Men? I want to have a debate with one of you. ከኔ ጋር ዲቤት ማድረግ ፈልገህ ነው? Of course, ደስ ይለኛል። So that በጣም አይ አቡኪ ካንተ ጋር አንተ እንትን በልና just ስታንዳርድ አድርገና አቡኪ አይ ከእናንተ ከአንዳችሁ ጋር ዲቤት ማድረግ ፈልጋለሁ ነው ያለውና እዚህ ውስጥ ካለ ነው ያው ከአንዳችሁ ጋር ዲቤት ማድረግ ፈልገው ነው። ከአቡኪ ጋር ቢሆን ራሱ ነው ደስ ይለኛል። አብዱልፈታህ ፈቃደኛ ነህ? ከአቡኪ ጋር በደንብ መስማማት እንችላለን። አይ ቆይ አብዱልፈታህ ፈቃደኛ ከሆነ ልጠይቀው ወይ ኡስታዝ ጀማል ኡስታዞች ናቸው። አይ አብዱልፈታህ ከተመቸው ችግር የለም። ካልተመቸውም ደግሞ ከኔ ጋር እንወያያለን። አብሽር። አይ አብዱልፈታህ ፈቃደኛ ነኝ ብሏል ሬድ ቲም። እሱም በውስጥ አውራውና አሳውቁኝ የውይይታችሁን ቀን። ማይር አቡኪ እንዴት ነው ይመቻል? ቆይ እሺ፣ ከዛ ካልሆነ ከአቡኪ ጋር ነው። ቆይ አይ ፈቃደኛ እኔ ሰው አለ ከአቡኪ ጋር ትንሽ ፈቃደኛ ሰው አለ አብዱልፈታህ ጋር። ስለዚህ እሱም በውስጥ አውራውና ኮርስ ያረክም በኋላ ቀኑ ምናምን አሳውቁን። እኮ ቴሌግራም ላይ ጻፍልኝ ሬቲም ቴሌግራም ላይ ጻፍልኝና ቀን እንትን ብለን እሺ። ቆይ አይ ለምንድን ነው ማሂር እኔ ከአቡኪ ጋር ፒስፉል ነገር ስለምናደርግ ብዙ ጊዜ ስለሚመቸኝ ብናወራ ደስ ይለኛል ነው ሜቢ ማለት ነው። የአቡኪን ሀሳብ ደግሞ እኮ በጣም ፒስፉል የሆነ ነገር ነው የምታደርጉት። ማለት እስከዛሬ ሲሳደብ አይተኸው ታውቃለህ? ማይር እኔ ስድብ ምናምን አይደለም። ሜቢ አቡኪ ከተመቸው ፍቃደኛ ከሆነ ነው በቃ አንድ እንትን ስጡኝ፣ አንድ እድል ስጡኝና አይ ምናልባት ውይይት ከሆነ የፈለገው ምን ችግር አለው? ሬቲም እንዴ ውይይት ሳይሆን ምንም ችግር የለውም። ግን ምን ታርግ መሰለህ እኮ ውይይት አይደለ ወይስ ምንድን ነው የፈለገው? ያ ኦኬ ቀጥል። ሶሪ የጋራ ርዕስ ኮመን ርዕስ እናወጣና አንተ
ኦኬ እሺ እናወራለን። አንተ አክሴፕት ታደርገኛለህ? ኦኬ ጀስት ፕሮሚስ አክሴፕት አድርገኝ፣ ቴክስት አደርግልሃለሁ። ከዛም በኋላ መጥቼ በዚህ ርዕስ ላይ ከዛም በኋላ በምን ርዕስ ነው አንተ መወያየት የፈለገው? ኦኬ በእሺ ኮመን የጋራ ርዕስ ኦኬ፣ በዚህ ርዕስ መወያየት እንችላለን። በምን ርዕስ መሰለህ? አላህ ወይንስ እግዚአብሔር ፍትሃዊ? ወይንም አላህ ነው ወይንስ እግዚአብሔር ምን ይሆነ ፍትሃዊ? ኦፍ ኮርስ ያ ችግር የለውም። ስታትስ በምንድን ነው መለካካት የፈለግከው? ነገርኩህ። እኔ እኮ መጣሁ። አንተ ኢቫሉዌት የምታደርገኝ ስታተስ ወይንም ባዮግራፊን በምንድን ነው? ያንተና የኔ ባዮግራፍ በምንድን ነው ወዳድሩ? ያ ለዛ ነው የተገኘሁት። ኖ ኢቫሉዌት አታደርገኝም። ጀስት ኢቫሉዌሽን ፖይንታችን አላህ ነው ፍትሃዊ ወይንስ እግዚአብሔር ነው ፍትሃዊ የሚለውን እኔ እናንተ ምን ማድረግ እንችላለን? እንወያይበት። ሂፖክሪታቱን ብዙ እያስተማርን ነው እዚህ ደረጃ ኖ ዶንት ቢ ስፔሻሊ ኖ ነቲንግ ባይ ዘ ዌይ ጀስት ኢፍ ዩ ዋንት ትፈልጋለህ ወይንስ ዶንት ብራግ። እሺ ቪዲዮ መክፈት ትችላለህ? ማይ ብራግ አታርግ። ቼክ አድርጓል። ቆይ አንዴ ቼክ ትከፍታለህ አንተ? ቪዲዮ መክፈት አንተ ትከፍታለህ ወይ ነው የምልህ። አንተ ትከፍታለህ? በቃ ስልክ ላውራ ነው። ቀጥሉ። ቪዲዮ የሚከፍት ትከፍታለህ ወይ? አንተን ነው ይፈቅዳል ቪዲዮ ለመክፈት? ምን አልከኝ? አልሰማሁም። ቼክ አድርግልኝ። ኖ አካውንቱ ይፈቅዳል ወይ ቪዲዮ ለመክፈት? ቼክ ላድርገው ማለት ይሄ እንትና ማለት እኮ ሊያው አይ ቲንክ አልደረሰም መሰለኝ። በቃ የሆነ ስልክ ላወራ ነው። ማይሮ እንትን አስቀጥለው እና አብዱፊን ይታል። አብዱፊን እንዴት ይፈራዋል? አስገቡት። አብዱል ፈታህ ነው። አቡኪ ዋይሮ ለምን እንደው ሞታት ይፈልጉት? አብዱል ፈታህ አልተመቸው ነው ሪፍቲም ይኸውልህ አብዱል ፈታህ አም ሲሪየስ ባይ ዘ ዌይ ይሄንን ነገር የጠየቅኩት ሲሪየስ ነው። ልቀልድም አይደለም። መፍራት ምናምን የሚባል ነገር የለም። ወላሂ ነው እየቀለድኩ። ውይይቱ ላይ ማውራት እንችላለን ከፈለጋችሁ እኮ። እኔ እየቀለድኩ አይደለም። ፐርሰናሊ በበኩሌ እየቀለድኩ አቡኪን ነው የፈለኩት። አይ ከእናንተ አንዳችሁ ብለን የገባኸው ስለዚህ አብዱል ፈታህ አክሴፕት አድርገዋል። ልክ አክሴፕት ሲያደርግ ግን ሸሸህ። አቡኪን ሰሌክት ሲያደርግ ሸሸህ። ለምንድን ነው የሸሸኸው? እሺ ችግር የለም። እግዚአብሔር እኮ ኦኬ። የመረጥከው ርዕስ ደግሞ አላህ ወይስ እግዚአብሔር በሚል ርዕስ ነውና ትንሽ ቀለል ያለ ጥያቄ አላህ ነው ወይስ እግዚአብሔር ፍትሃዊ የሚለው እስኪ እግዚአብሔር አሁን ለምሳሌ ስለ እግዚአብሔር ምን ያክል ታውቃለህ? ለምሳሌ እግዚአብሔር ጭንቅላት አለው? ንገረኝ። ለእንደዛ አይነት ነገር ውስጥ ከገባ አይ ጥያቄ ነው፣ ኖርማል ጥያቄ ነው። እዚሁ ቤት ደግሜው ነው የምወጣውና አይ ችግር የለውም ጥያቄ ነው። ስለ እግዚአብሔር ምን ታሪክ እዚሁ ቤት ደግሞ ማወቅ ፈልጌ ነው። ምን ተሳደባለሁ ነው? ተሳድበህ ልትወጣ ነው?
አይደለም። ለምን ነው አንተ እንደዛ የምታደርገው? ለምን ነው ሲምፕሊፋይ ማድረግ ማቅለል ሰደባለው ልጅ ሳል እንዴ? አይ ማቅለል ለምን ፈለክ? ስለ እግዚአብሔር ምን ያክል እንደምታውቅ ቼክ ላድርግ። እግዚአብሔር ጭንቅላት አለው? ኦኬ። ስለ አላህ የምታውቀው ነገር አለ? አላህ አንገት አለው? ቆይ አይ መልስ፣ ችግር የለውም መልስልኝና ነገር። እግዚአብሔር ጭንቅላት አለው? አላህ እጅ አለው? አልተገለጸም። አላህ እግር አለው? ተገልጿል። ያልኩን ቀጥል ይፈልግ። አይ በዚህ እውቀት ነው ወይ ኤክስፕላኔሽኖቹን አክሴፕት አድርጋችኋል። እኔ አሁን ያለፈ ታሪክ ነው እሱ። እዛው በዚህ አወራርህ ነው አሁን አንተ ውይይት ምናምን የምትለው? ሬድ ቲም ጥያቄ እንኳን ማትመልስ። ኦኬ ባይ ዘ ወይ ውይይት አስፈልግ አለው ወይ የሚለውም ወይ ደግሞ ሌላ መልስ ከፈለጋችሁ አክሴፕት አድርጉ፣ ካልፈለጋችሁ በሰላም ሉታን። ምንድነው ሌላ ነገር ፑሽ አታርገኝ። አይ እኮ አክሴፕት ልናረግህ እኮ ነው፣ ግን በቃ የሆነ ስለ እግዚአብሔር ያለህን እውቀት እንወቀውና አክሴፕት እናረጋለን። አሁን ስለ እግዚአብሔር እስኪ ያለህን እኔ ጠየቅኩ፣ ጥያቄ ሆነብኝ። እግዚአብሔር ጭንቅላት አለው የለውም? ለእኔ ጥያቄ ነው። ለምሳሌ እስኪ አንተ ታወራላ ወይ ያላችሁ አልተወያያችሁም? አይ በቃ አውቂ ልጁ አብዱልፈታን ፈርቶታል። መልካም ጊዜ ረርቲ። ኦኬ ቻው። አብዱልፈታ ፈርቶታል። በቃ ምንም ማድረግ አልችልም። ቻው። አንዳንድ ሰው ይቀልዳል። አብዱልፈታ ምን ትላለህ? ተፈርተሃል። የአይነት ሰው ከሆነ ውይይትም አያስፈልግም ከእንደዚህ አይነት ሰው ጋር። እኔ አንተ ስታቀርብልኝ የምታውቀው መስሎኝ ነበር አዎ ያልኩት እንጂ ምንም የሚያውቀው ነገር የለም ሰውየው። አይ እኔ እንትን ነው ኮሜንቶች ላይ ምናምን አየዋለሁ ብዙ ጊዜ ኮሜንት ላይቭ ላይ ቾ ባላግም ኮሜንት ሲጽፍ ምናምን አየዋለሁና ያው ላንተ እኮ እንትን ይለባሃል ያው እንድታስተምረው በሚለው ነበር። አልፈልግም። ለማንኛውም እሺ ወደ ፕሮግራማችን እንመለሳለን። እስከዛ ግን ታብታብ 1 ሚሊዮን ገብቷል። አላሁ አክበር ማሻአላህ። አይ በርትታችኋል። ከስር ያላችሁ ሰዎች አልተቻላችሁም። በጣም አላህ ኸይር ጀዛችሁን ይክፈላችሁ። በነካ እጃችሁ ደግሞ 1.5 አስገቡት። በነካ እጃችሁ እዚህ ደርሳችሁ እንዳትመለሱ 1.5 ሚሊዮን አስገቡት። እንዲሁ ነው። በደንብ ሼር አድርጉት። ወሳኝ ፖይንት ይነሳል። ዛኪር አለ ወይም አንዳችሁ? ኦኬ መጣሁ። አንዴ 1-2 ደቂቃ አውራቸው ብዬ አንተን ይሰማሃል ሲባል ሰምቻለሁ። ያ ጀማዓት الخير ሰላም አለይኩም። ይሰማል? አሚሮ አብዱልፈታ ይሰማል? ካላችሁ አሳውቁኝ እንዴ። ይሰማል። እየሰማችሁኝ ከሆነ ያ ጀማዓ እንዴ
የሆነ ለማለት ያለው ቦታ ስለማይመች ኢንሻአላህ ልዝጋውና ማለት ነው ቤት ልግባና ቴክስት ልክፈትና ድጋሚ ይወጣላችሁ ኢንሻአላህ። ፕሮግራሙ በደዚህ መንገድ ልንቀጥል ነበር ግን መንገዱ ስለተዘጋብኝ አንድ 10 ደቂቃ ይፈጅኝ ቤት እስከምገባ ድረስ። ስለዚህ ከ10 ደቂቃ በኋላ ኢንሻአላህ እንገናኝ። እስከዛው እናንተ ወንድም ሁሱ ኡስታዝ ሁሱ ከፍቶ ኡስታዝ ሁሱ ጋር ሄዱ ኢንሻአላህ። ድጋሚ እንከፍታለን። እሺ ጀማ ጀዛኩሙላሁ ኸይር ጀዛ ወተቀበለላሁ ሚና ወሚንኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።